እንድትረዳን አሁንም እንጸልይ። እንወድሃለን፣ እናከብርሃለን። ዘመን የሰጠህን፣ ህይወት የሰጠህን፣ ምሕረት ያበዛህልን፣ ብቻህን ገናና ሆነ በዙፋን ላይ ያለህ እግዚአብሔር አሁንም በዚህ ስፍራ ልጅህን ኢየሱስ ክርስቶስን ሳይገደብ በመንፈስ ቅዱስ ኃይል እንዲመላለስ የፈቀድክ አንተ ነህ። አሁንም ክብር ላንተ ይሁን። አሁንም ክብር ላንተ ይሁን። እግዚአብሔር ሆይ ይህንን ደግሞ ጊዜ ጀምረን እስከምንፈጽም ድረስ አልልህም፣ ለዘላለም እኛነታችንን ተረከበን። ሁሉ ሲሆን ላንተ ክብር ይሁን። እንግዲህ ይሄ ትምህርት እንደምታውቁት ዝም ብሎ ተራ ትምህርት አይደለም። ብዙ ነገር ውስጥ መግባት የሚፈልግ ነው። ምክንያቱም መናፍስት ነው፣ የሚታይ ነገር አለ። መናፍስት ዓለም ውስጥ ያለ ነው። እንግዲህ ይሄንን ወደ 230 ምናምን ፓወርፖይንት ነው አይታችሁት እንደሆነ እናንተ ጋር ያለው። ይሄን ባጭሩ ለማድረግ ብዙ ታገልኩኝ፣ 30 ምናምን ፓወርፖይንት ለማውረድ። ዞሮ ሃይላይቱን ብቻ እናይና አንዳንድ ነገሮችን በተለይ ከመናፍስቱ ዓለም እንዴት እንደምንጠቀም እንደገና ደግሞ እንዴት እንደምንከላከል ከክፉ እናይና ወደዛ እናልፋለን። መጀመሪያ የምናየው አስደናቂዎቹን የእግዚአብሔር መላእክቶች ናቸው። እነዚህ አስደናቂ የእግዚአብሔር መላእክቶች አሁን ከኛ ጋር አሉ። እግዚአብሔር ስም የተባረከ ይሁን። ምክንያቱም እያንዳንዳችን አሁን ካለው የጥፋት መልእክት ሰራተኛው ከመትጋቱ የተነሳ መራመድ አይደለም መቆም አይደለም መቀመጥ እንኳን የማንችልበት ጊዜ ነው። ምክንያቱም ጥበቡ በጣም እየረቀቀ፣ በኋላ ትንሽ ገባ እያልኩኝ ስገባ አንዳንድ ነገሮችን ለማንሳት እሞክራለሁ። ዛሬ በዓለም ላይ የምታዩት የመላእክት ጉዳይ ምን ሆኗል? ዝም ብሎ ሳይሆን ተወዳጅ ብቻ ሳይሆን ምን እየሆነ ነው? ተቀባይነት። እነሱ በተለያየ መንገድ የሚገለጥላቸው ሰዎች አሉ። የእግዚአብሔር መላእክቶች መኖራቸውን ደግሞ በተለያየ መንገድ የተለያየ ሰዎች እየተናገሩም እየመሰከሩም ነው። የእግዚአብሔር ቃልም ይመሰክራል። ስለዚህ አንድ ሰው በአንድ ወቅት ወይም በሌላ የሚጠብቀኝ ጠባቂ መልአክ አለኝ የሚሉ ሰዎች አሁን ምን ሆኗል? እየበዙ ነው። አንዳንድ ጊዜ ግን የትኛው መልአክ ነው የሚለውን ደግሞ መለየቱ ነው። አሁን እኛ ጋር ያለን ልዩነት ማን ነው? የትኛው መልአክ ነው? አንድ ጊዜ አንድ ሰው በጣም እንደው ገና አዲስ ነው፣ ኤነርጄቲክ ሆኖ ማገልገል ፈለገ። ገና አልተማረም፣ ደቀ መዝሙር አልሆነም፣ ግን ጌታን አግኝቷል። መልአክ መጣና በሌሊት በጣም ያው የብርሃን መልአክ ይመሰል የለም መጣና ተነሳና ገለቤት ሂድና ስለ ጌታ ኢየሱስ ክርስቶስ ንገረው ይለዋል። ከሌሊቱ 8 ሰዓት ነው። እውነት የሆነ ታሪክ ነው የምነግራችሁ። ወደ አብነት አካባቢ ተነስቶ ሌሊት ሄዶ የሙስሊም ቤት ነው በር ያንኳኳል። ክፈቱልኛል። ሲከፈት ምንድነው? ጌታ ተናገር ብሎኛል፣ መልአክ ልኮብኛል ብሎ ሲል ተሰብስበው ጨፍጭፈው ከሌሊቱ 11 ሰዓት አውጥተው ውጭ ጣሉ። ሳይሞት እንደገና ሰዎች ይዘው ተመለሱ። ስለዚህ ዲዘርን የምናደርግ ይህን ትምህርት የምንማርባቸው ምክንያቶች እንዳንስትም እንዳይስቱም ለማስተማር። ስለዚህ ተራ ነገር እንዳይመስለን እና ቀለል አድርገን እንዳናየው ለማለት ነው። በበየነ መረብ ገብተው አሁን ቴክኖሎጂ ፍለጋ ብንሞክር ስለ መላእክት ስንት አለ? ከ32 ሚሊዮን በላይ ግብአቶች አሉ። መላእክት ብለን ብንጠይቅ በቃ ሁሉም በመሰለው መንገድ፣ ምክንያቱም በጣም አስፈላጊ የሆነ እየተገለጠ የመጣ ነገር አለ። ያኛው መልአክ አሁን በሰሞኑ ሰምታችሁ አይታችሁ እንደሆነ ክርስቶስ ነኝ ብሎ የተነሳ ሰው አለ። ይህ ሰው በደንብ ተአምራት ያደርጋል። አይነ ዕውር ያበራል፣ ውሃውን ወደ ደም ይለውጣል። ምን ይላል? ለዛውም ጌታ በተወለደበት ምድር ነው። እንደዚህ ሰይጣን እንግዲህ የመጨረሻው ዘመን መምጣቱን ሐሰተኛው ክርስቶስ ብዙ ድንቅ ስለሚያደርግ እና እንደገና ይሄ በግልጥ የመጣው ነገር ያው ያ መንፈስ ነው እዛ ውስጥ ይህን ስራ የሚሰራው። ስለዚህ በየነ መረዱ ስትገቡ ወደ የት ነው የሚወስዳችሁ? ዝም ብላችሁ ያልሆነ ነገር ውስጥ ከእግዚአብሔር ቃል ውጭ ከገባችሁ ወደ ሌላ መንፈስ ነው የምንሄደው፣ ወደ ጤነኛው መንፈስ አይደለም። ቀላል አይደለም። አሁን እኔ ይሄ እንትን ካልኩት ኦልሞስት ከዓመት በላይ ነው ይሄን ከሰራሁት። 32 ሚሊዮን አሁን ወደ 50 ሚሊዮንም ሊገባ ይችላል በየነ መረብ ውስጥ፣ ግራ የሚያጋባ። ስለዚህ ይሄንን ማወቅ በጣም ያስፈልጋል። ጉጉቱ እየጨመረ ነው። ነገር ግን መረጃ ሁሉ ምን አይደለም? መጽሐፍ ቅዱሳዊ አይደለም። አንድ ነገር አለ። የመረጃ እድገት የሚጀምረው ከዳታ ነው። ዳታ ማለት ጥሬ ያልተረጋገጠ ነገር ማለት ነው። ያ ያልተረጋገጠ ነገር ይሰበሰብና መረጃ ይሆናል። መረጃ ደግሞ እያደገ ይሄድና ምን ይሆናል? እያደገ ይሄድና
ወደ ዕውቀትነት ይመጣል። አያችሁ፣ የትኛው ዕውቀት የሚለውን ከዛ ውስጥ ግን መለየቱ ጥበብ ይፈልጋል፣ ዊዝደም ይፈልጋል። ከዛ በኋላ ነው እውነትነቱን ይዞ አንድ ሰው ወደ አክቹዋላይዜሽን ወደ ተግባር የሚሄደው። ስለዚህ እነዚህ ሁሉ የሚመጡ መረጃዎች ሁሉ ከመጽሐፍ ቅዱስ ውጪ ከሆኑ መከልከል ባን የማድረግ አቅማችን ጤነኛ መሆን አለበት ማለት ነው። እንግዲህ ይህንን ካልኩኝ ብቸኛው አስተማማኙ መንፈሳዊ እውነት ምንጭ እና ስለ መላእክት ሰራዊት ትክክለኛ መረጃ ምኑ ነው? የእግዚአብሔር ቃል። የእግዚአብሔር ቃል ደግሞ ባለጠጋ እኮ ነው የእግዚአብሔር ቃል። እዚህ ጋር የምታዩት ደግሞ የመጽሐፍ ክፍሎች ምን ይላሉ? ስለ መላእክት ስንት ጊዜ ተናግረዋል? ከ300 በላይ ጊዜ የተጻፈ የእንግሊዝኛ ቃል መልአክ የሚለው ከዕብራይስጥ ተወስዶ የተወሰደ ሲሆን ከግሪክ ቃል ደግሞ ኤንጅልስ። አሁን ሁለቱም ትርጉማቸው ምንድን ነው? መልእክተኛ እንጂ አምላክ አይደለም። እየሰማችሁ ነው? መልአክ መልእክተኛ እንጂ አምላክ አይደለም። ስለዚህ ትርጓሜው መልአክ ማለት ቀጥታ መልእክተኛ ማለት ነው። መላእክት በስልጣን በአእምሮ ከሰው የሚበልጡ የሰማይ ምንድን ናቸው? አካላት ስርዓት ኦርጋናይዝድ የሆኑ ናቸው፣ የተደራጁ ናቸው። ይሄም የእግዚአብሔር ኢንስቲትዩሽን በላይ በመናፍስት ዓለም ውስጥ እግዚአብሔር የሚመራቸው እንጂ በሰው ፈቃድ የሚመሩ አይደሉም። በኋላ እመጣበታለሁ። ይህንን ያልኩበት ቁልፍ ነጥብ ስላለ በሰው ፈቃድ የሚመሩ ሳይሆን ላይ ባለው መለኮታዊ ፈቃድ የሚመሩ ናቸው። የሰማይ አካላት ምንድን ናቸው? ስርዓት። እንግዲህ እዚህ ጋር መዝሙረ ዳዊት ላይ ስለ ሰው ሲናገር ዳዊት ታስበው ዘንድ ሰው ምንድን ነው? ትጎበኘው ዘንድ የሰው ልጅስ ከመላእክት ይልቅ በጥቂት አሳነስከው፣ የክብር ምስጋናን ዘውድ ጫንክለት። ምንድን ነው እዚህ ጋር? ከመላእክት ይልቅ በምን አሳነስከው? በጥቂት አሳነስከው። ለምን አሳነስከው? እንዴት አሳነሰው? ቀስ ብለን እያለፍን አለፍ እያልን ቶሎ ለማየት እንሞክራለን። የሰው ስርዓት ከመላእክት ያነሰ መሆኑ በዕብራውያን ምዕራፍ 2 ላይ ደግማችሁ እዛ ውስጥ 2:7 ላይ ብታዩት ይሄንን እንደ መላእክት ስርዓት ውስብስብ አይደለም። ምክንያቱም እነሱ በእግዚአብሔር ፊት የሚቆሙ ናቸው። እኛ በምድር ላይ ያለውን ስርዓት አሁን ለምሳሌ ቤተክርስቲያን አለች አይደለም? እኛ የቤተክርስቲያን ምኖች ነን? ብልቶች ነን አይደለም? ቤተክርስቲያን አንድ ላይ ምንድነው የምትሆነው? የክርስቶስ አካል ነች። እሱ ራሷ ነው። እሱ ራሷ የሆነላትን የምትመራበት ደግሞ ምኑን ሰጥቷል? ቃሉን ሰጥቷል። ስለዚህ አሁን ምድር ላይ የእግዚአብሔር መንግስት የሚሰፋበትን ነገር የሚሰራበት ነገር ነው። ያኛው ሰማይ ያለው ነገር እግዚአብሔር ራሱ ዲዛይን ያደረገውን ነገር ነው መላእክቶች የሚመሩት እንጂ እንደኛ ትምህርት ቤት ገብተው ፕሮግራም ይዘው ይሄኛው ድርጅት እንዲሆን ኦርጋናይዝ ሆነ ቪዥን ሚሽን የምንለው ነገር እዛ ጋር ይሰራል። ስለዚህ ያንሳል ማለት ነው። እንግዲህ በአጠቃላይ የሰው ስርዓት ከመላእክት ያነሰ መሆኑን ያንስል ቅዱሳት መጽሐፍ ከተቀበል መላእክት እውን እንደሆኑና እናንተም እኔም የመዳን ወራሾች ነን ምን የሚያደርጉ ነው? እንደሚያገለግሉን ማመን ነው። እንደምናገለግላቸው አይደለም። እግዚአብሔር ነፃ ወጥቶናል አይደለም? ጥላ ይዘን አንሄድም፣ ዕጣን ይዘን አንሄድም፣ ወይም የሆነ ነገር ይዘን አንሄድም። እነሱ ግን ከእግዚአብሔር ታዘው እኛን ምን ያደርጉናል? እንዲያገለግሉ። ለምን መሰላችሁ የሚያገለግሉ? የመዳን ወራሾች። በምን ምክንያት? በክርስቶስ ደም ምክንያት። ምክንያቱም ሪዲምድ የሆንን ሰዎች ነን፣ ነፃ የወጣን ሰዎች ነን። እንግዲህ ምንም እንኳን መንፈሳዊ ዓለም በተፈጥሮ አይን የማይታይ ቢሆንም እኛ የምንኖርበት ግዑዝ ዓለም ያህል እውን መሆኑን መቀበል አለብን። ከዚህ ይበልጣል። እኛ አሁን የምንኖርበት የመንፈሳዊ ዓለም አይደለም፣ ግዑዝ ነው። የሚታይ ነገር ነው፣ የሚዳሰስ የሚጨበጥ ነገር ነው። ነገር ግን ያኛው ዓለም በጣም ሰፊ ነው። አንድ ጊዜ ዛሬ እንጃ ስንት ዓመት እንደሆነ ረስቼዋለሁ። እዛ ትምህርት ላይ ያለን አንድ ጴጥሮስ አንድ ሰው ነበር፣ አስተማሪ፣ የፍልስፍና ሰው ነው። አሁን አሜሪካ ነው ያለው። የፈለጋችሁትን ርዕስ ሰርታችሁ ይዛችሁ ነው አለ ሲል እኔ መንግስተ ሰማያትን ለመስራት በራሴ ርዕስ አደረኩና የት ሄጄ ልሰራ እንደሆነ አላውቅም። ጀመርኩት ጽሑፉን። ስጀምር ምንድነው ያደረኩት?
ሀገራችን ውስጥ አዲስ አበባ ዩኒቨርሲቲም ሌሎችም ጋር የተሰሩ ጥናቶችን ሰበሰብኩና የመጀመሪያው ሰማይ አልኩ፣ ሁለተኛው ሰማይ አልኩ፣ ሶስተኛው ሰማይ እያልኩ አስትሮኖመር በቢሊዮን የሚቆጠሩ የእግዚአብሔርን ሀብታየሁ፣ ፈራው። ፍጥረታቸው፣ ትልቅነታቸው፣ ምናቸው ጋላክሲ ጠቅላላ እያየሁ ሲሄድ እንዴ የት እየሄድኩ ነው አልኩ። የማላውቀው የእግዚአብሔር መንግስት ውስጥ ከተጻፈው በላይ ማለፍ የማልችለው ነገር አልኩና እዛ ጋር ቆምኩና የኔ ጌታ አልቻልኩም፣ እዚህ ደርሻለሁ ብዬ መለስኩለት። አንተም ደፋር ነህ፣ ግን እዚህ ስለደረስክ እኔ ይሄንን አልጥለውም አለና ሰጠኝ። ጌታ ይባርከው። እና አንዳንድ ጊዜ ያኛው የመላእክቱ ዓለም ስርዓት ያለው በኋላ አመጣበታለሁ። አንዱ መልአክ ምን እንደሆነ በእግዚአብሔር ቃል ውስጥ ስንመለከት ተራ ነገር አይደለም። ስለዚህ በዛ ነው የምንጠበቀው። እግዚአብሔር ይባረክ። ስለዚህ መላእክት በመንፈሳዊ ዓለም ውስጥ ያሉ መንፈሳዊ ምንድን ናቸው? ፍጡራን ናቸው። ነገር ግን እግዚአብሔር ብዙ ጊዜ ወደ ምድር ምን ያደርጋቸዋል? ይልካቸዋል። ወደ ምድር ይልካቸዋል። እግዚአብሔር ትእዛዝ ይልካል፣ ወደ ምድር ይመጣሉ። በመጽሐፍ ቅዱስ ውስጥ ሁልጊዜ የምንመለከተው ተልከው ሲመጡ ነው። ፈቃዱን ምን ለማድረግ? ለመፈጸም፣ መልእክት ለመላክ ወይንም ህዝቡን ምን ለማድረግ ነው? ለመጠበቅ ወይም ለማዳረስ። ለህዝቡ መዳረስ ያለበትን ነገር ሁለት ነገር ነው፣ ኔጋቲቭም ፖዚቲቭም ነገር ይዘው ይመጣሉ። ህዝቡ ሲያጠፋ ዳዊት ተቀጥቶ የለም ዚዮ ያለበት ጊዜ እኮ አለ። ዳዊት ምን ሲያደርግ እግዚአብሔር ሰራዊት ሰጠው፣ አበረታው። እንደዛ ሲሸሽ በቃ እኔ አልፈልግም ንግስናውን እኮ ያለበት ጊዜ ነበር ዳዊት ሲያሳደው። እንደውም ሄዶ ከእግዚአብሔር ህዝብ ውጪ ሌሎች ፍልስጤማውያን ጋር የተደበቀበት ጊዜ ነበር። ከዛ ሁሉ አውጥቶ የሰራዊት ባለቤት ሲያደርገው እግዚአብሔር አንድ ነገር ሆነ። ቁጠሩልኝ ሰራዊቴን አለ። ልቡ ውስጥ አመጣና ሰይጣን ነው የሚለው እንደው ይሄን ወደ ልቡ አመጣ ይላል። ይሄንን ሲያደርግ እግዚአብሔር መልአኩን ላከና በአንድ ሰይፍ 70,000 ሰው ነው የሞተው። ምን ያህል ትልቅ እንደሆኑ መላእክቶችን ማስተዋል። በእነዚህ ነው የምንጠበቀው። ደስ ይበላል። ስለዚህ እንደ አማኞች ከታላላቅ እድሎቻችን አንዱ ከእግዚአብሔር ልዩ መልእክተኞች እርዳታ የመቀበል እድል አለን። አናቀው። እግዚአብሔር ስንቅ ያስቀምጥልናል። እግዚአብሔር ብርቱ ስንቅ አለኝ በእግዚአብሔር ዘንድ። መቼ የሚመነዘር መሰላችሁ? እኔ እንደፈለኩ ሂጄ ባንክ ያስቀምጥኳትን ፍራንክ እንደማወጣት አይደለም። እግዚአብሔር በሚያስፈልገኝ ጊዜ የሚያወጣት፣ በመከራ ጊዜ የሚያወጣት፣ በመከራ ጊዜ እኔን የሚጎበኝ እናንተን የሚጎበኝ። ይህንን የሚያደርገው መልእክተኛውን ልኮ ነው። አናቀውም። የተዘጋ ካዝና ክፈቱ ብሎ ትእዛዝ እግዚአብሔር ሲሰጥ መላእክቱን መጥቶ ያዛል። ከዛ በኋላ ያ ሰው እንዴት እንደታዘዘ እንኳን አያውቅም። ያ ጉዳይ እንዴት እንደመጣ እንኳን አናውቅም። የእግዚአብሔር መላእክቶች ለኛ እርዳታ የመቀበል እድላችንን የሚያበዙልን ናቸው። ህይወትን የሚቀይሩ ገጠመኞችም አሉ። ከዘፍጥረት እስከ ራእይ መላእክት ሰዎችን እየጎበኙ በሁኔታዎች ውስጥ ጣልቃ ሲገቡ፣ ሲመክሩ፣ ስፍር ቁጥር በሌለ መንገዶቻቸው እንደረዷቸው የሚገልጹ ታሪኮች እናገኛለን። ብዙ ታሪክ አለ። እዚህ ውስጥ መጽሐፍ ቅዱስ የሰዎችን ህይወት ለመምራት ከሰማይ የተላኩ 100 የሚበልጡ መላእክት እንደተገለጡ ይነግረናል። የመጀመሪያው እንደው ዝም ብለን ብናነሳ ራሱ የአብርሃምን ትንሽ ገፋ አድርገን ብንመጣ አብርሃም እኮ ተስፋ በቆረጠበት የመጨረሻው ሰዓት ፊዚካሊ በኋላ በምን እንደተገለጡ ደግመዋለሁ። ፊዚካል ሆኖ ነው የመጡት። አካላዊ ሆኖ ነው የመጡት። ሲነግሩት የሚሆነውን ነገር ነው የሚነግሩን። እግዚአብሔር መላእክቶችን በፈለገው መንገድ ከላከ አንዳንዴ መላእክት ሊሆን ይችላል እንግዶችን ተቀበሉ የሚል አለ እኮ በእግዚአብሔር ቃል ውስጥ አይደለም። አሁን ሌባ በዛብንና መቀበል እያቃተን ነው። እና ሎጥንስ ሊጠፋ ሲል ማን ይላከው? እግዚአብሔር መላእክቶቹን ልኮ እኮ ነው። ያ መከራ ቢደርሰው ያ በኋላ ልጆቹ የሰሩት ክፉ ነገር ቢኖርም ታውቃላችሁ። አሞናውያንና ማናቸው የሚባሉት አንዱ ኤዶማውያን እና ደግሞ አሞናውያን እነዚህ የማን ልጆች ናቸው? የሎጥ ልጆች እኮ ናቸው። ሎጥ ከእህትማማቾቹ አስክረውት ይሄው እንደገና መልሰው ለማጠላት ሆኑ። ለእስራኤል ሕዝብ ጠላት ሆኑ። ኃጢአት ሁልጊዜ እንትኑ ስሩ ከባድ ነው። እስራኤልን የቀጡ እነሱ ናቸው። ስለዚህ
መላእክቶች በተለያየ መንገድ ሰዎችን ይረዳሉ። ያንን ግን በስርዓት መጠቀም ያስፈልጋል። ሌላ ቀርቶ እዚህ እኛ ስናነብ ስናጠና የተቸገረውን ነገር ሲያስፈልግ አንዱን ከቤት ያስነሳውና ሂድና ገሌን እርዳው ብሎ እግዚአብሔር ያዛል። ማንን? መላእክቱን ልኩ። እዚህ ጋር የምታዩት ነገር ምንድነው? ፊልጶስ ታይቶ ኢትዮጵያውያን ጃንደረባ ለመገናኘት ወደ ጋዛ እንዲወርድ ያዘዘው ምንድነው? መልአክ ነው። እዚህ ሐዋርያት ሥራ ምዕራፍ 8 ላይ ስታዩ ማን ያዘዘው? ሂድ አለው። ከሄደ በኋላ በጣም የሚገርም ነው። አፕሮቹ ነው በጣም የሚገርም። ጥያቄ ነው የጠየቀው። እንዴ ያለው ለመሆኑ የምታነበውን ታውቃለህ? ደንግጦ በጣም ሱሰኛ ነው በቃ መንፈሳዊ ነገር። ምክንያቱም እሱ መሳለም ማለት ጨረሰ ማለት ነው። ከኢየሩሳሌም ጨርሶ ቆስቆ ገመጡ እሳቸው ጃንደረባው ኢየሩሳሌም ደርሰው ልልልል ይባል ነው። ከዛ በኋላ ማረን ያላውቅምና አለ መላእክት ስለላከው በዛ ሰው የተከበረ ሆነና ሰረገላ ላይ ወጣ። ፊልጶስ ተራሱ ወንጌላዊ ወጣና ነገረው። ከዛ በኋላ የእግዚአብሔር ቃል ተልከን ስንናገርና በራሳችን ሮጠን ስንናገር አንድ አይነት አለ። ምን ላደርጋለህ? መጠመቅ የሚከለክለኝ ነገር አለ? ይቻላል። ናውርድ ዋው እስከተተ እግዚአብሔር ከእርሱ የሆኑ መላእክት ይላኩልን። ምን ጊዜም ቢሆን እግዚአብሔር ከተናገረ ያደርገዋል። እንዴት እንደተለማመዳችሁ አላውቅም። እኔ የማን ማለዳ ጸሎት ስትጸልዩ እግዚአብሔርን ድምፅ አድምጣችሁ ትንሽ ደቂቃ ስጡ እስቲ። እግዚአብሔር መልአኩን ይልካል፣ ድምፅ ይመጣል። ሰምታችሁ ብትነሱ ጥሩ ነው። ሁልጊዜ ተናጋሪ ስንሆን እግዚአብሔር ሁለት ጊዜ ዝም ያለበት ከዚህ በፊት ተናግረን ዝም ያለባቸው ዘመኖች አሉ። የዛን ጊዜ ሰው ሁሉ ልፍለፋ ያበዛል አይደል? ይሄ አዋልድ መጽሐፍ እኮ የተጻፈው እኮ ልፍለፋ በሰው ስለበዛ እግዚአብሔር ሳይናገር ዝም ብለን እግዚአብሔርን ምንድን ነው የምትለኝ ብለን ለልባችን ስናዳመጥ መልእክተኞች ይመጣሉ ያንን ድምፅ ይዘው። ስለዚህ ይሄ ሰው የተጠማ ሰው ስለሆነ በምድር ላይ ከመላእክቱ አገልግሎት ተጨማሪ ሁሉን ቻይ የሆነው አምላክ እያመሰገኑና እያመለኩ በሰማይ በአምልኮ ላይ ናቸው። ከመላካቸው ሌላ ምን እያደረጉ ነው? በሰማይ እግዚአብሔርን የሚያከብሩ በእግዚአብሔር ፊት መቆም እድል ፈንታ የተሰጣቸው ናቸው። የአብርሃም ዘመን መለስ ብለን ብናስብ ቅድም ትንሽ ነገር አድርጌዋለሁ። እግዚአብሔር ምድርን ሲጎበኝ በዚያን ጊዜ መላእክት ሁሉ ጊዜ እንደነበሩ እናያለን። በአብርሃም ዘመን እነዚህ ክስተቶች በተደጋጋሚ ያየንበት ነገር አለ። መላእክትን በተመለከተ 7 እውነታዎችን አንድ ባንድ በጥቂቱ እናየው ከተማርናቸው ትምህርቶች ውስጥ ነው። በመጽሐፍ ቅዱስ ውስጥ ወደ እግዚአብሔር ቃል ገባ ብለን ስናይ መላእክትና አጋንንት የተደበቁ እውነቶችን እንፈትሻለን። የት ውስጥ ያላወቅናቸው ለኛ ነው የተደበቁት፣ ግን መጽሐፍ ቅዱስ ውስጥ የተገለጡ ነገሮችን በተለይ ገባ ብላችሁ ካያችሁ ብዙ ነገር ታያላችሁ። በመጀመሪያ ግን ስለ መላእክቶች መሰረታዊ ሐሳቦችን የምናይባቸውን ነገሮች እንመልከት። ልናውቃቸው የሚገባ 7 ነገሮች። አንደኛ፣ ይህች ፕላኔት ከመፈጠሯ በፊት መላእክት በእግዚአብሔር የተፈጠሩ ናቸው። ይሄ አርጊመንቶች አሉ፣ ክርክሮች አሉ። ለምንድን ነው? መቼም እግዚአብሔር ዘፍጥረት ምዕራፍ 1 በጣም ብዙ ሚስጥር፣ ምዕራፍ 1 ቁጥር 1 በጣም ትልቅ ሂውጅ የሆነ ሚስጥር ነው ያለው 5 ነገሮች ውስጡ ስለያዘ ከፈጠራቸው ነገሮች እግዚአብሔር 2 ነገሮች ብቻ ነው የሚናገረው። እግዚአብሔር ይላል ፈጣሪን ይናገራል። በመጀመሪያ ጊዜን ይናገራል። ቀጥሎ ሰማይ ስፔስን ይናገራል። ቀጥሎ ደግሞ ምድር ማተርን ይናገራል። ፈጠረ ደግሞ አክሽንን ይናገራል። እነዚህ ራሳቸው የራሳቸው ውስጣቸው ያለ ነገር በደንብ መፈተሽ የሚፈልጉ ነገሮች ናቸው። ነገር ግን እዚህ ጋር ሰማይን ፈጠረ፣ ምድርና ሰማይን ፈጠረ አለና ስለ ሰማይ ጸጥ ነው ያለው መጽሐፍ ቅዱስ። የተናገረው ነገር የለም። ምክንያቱም እነዛ ከዛ በላይ ያሉት ነገሮች የተፈጠሩ ነገሮች ሰማይ መኖሪያ የተደረገላቸው መላእክቶች ስለሆኑ፣ ቀጥሎ ያለው ግን በሙሉ የሚናገረው መጽሐፍ ቅዱስ ስለምንድን ነው? በምድር ላይ ስላለ ነገር ነው። ከምድር ላይ ሳይወጣ እስከ ታች ድረስ እየሄደ ያለው ፕላኔቷን የምድሯን ፕላኔት እግዚአብሔር እየተናገረበት ነው። እና እዚህ ላይ ኢዮብን እግዚአብሔር የሚጠይቀው ምድርን መሰረት ባደረጉ ጊዜ አንተ ማስተዋል አለ ወይ? ብታውቅ መስፈሪያውን ያኖረ ማን ነው? ወይስ በላዩ ገመዱን የዘረጋለት ማን ነው?
እንግዲህ ስለሚያወራው ስለ አርኪቴክቸሮች ስለ ምናምኖች ማን ነው ለእግዚአብሔር እነዚህን ዳይሜንሽኖች ያወጣለት? አንዳንዴ አይገርማችሁም? የራሳችን አፈጣጠር ራሱ እንግዲህ እስቲ 200 ትሪሊየን በ72 ሺህ ትሪሊየን አባዙት እስቲ ስንት ነው የሚባለው? እንደ በዛ ልክ ያሉ አተሞች እኛ ውስጥ ያሉ በእነዚህ ሁሉ ኢንተግሬትድ ሆነው ያለምንም ችግር እንንቀሳቀሳለን በዘመናችን ሁሉ። 72 ትሪሊየን ሴል በአንዷ ሴል ውስጥ 200 ትሪሊየን አተም ያለ አንዷ አተም ውስብስብነቷ አሜሪካን ሀገር ከፍተኛው የኮምፒውተር ጋጀት እሱ በጣም ትንሽ ነው የሚባለው። ለምንድን ነው ይሄንን ሳስብ ምን እንደሚገርመኝ ታውቃላችሁ? ደግሞ የሚያስደስተኝ ነገር አለ። ለካ እኔ የእግዚአብሔር አምሳል ነኝ። ሃሌሉያ! መላእክቶች እኮ በእግዚአብሔር አምሳልነት አልተፈጠሩም። ስለዚህ ብዙውን ጊዜ ሰው የራሱ ጥያቄ ያለው እግዚአብሔር እነዛን ሲመሰርት ኢዮብ በጣም ጻድቅ ስለሆነ ከእግዚአብሔር ጋርም ለመሟገት ፈለገ ከንጽህናው የተነሳ። ስለዚህ ሲጠይቅ መሰረቶቿ በምን ላይ ተጥለዋል? ተጣብቀዋል? ወይም የማዕዘን ድንጋይ ያቆመ ማን ነው? አንድ ትንሽ ቤት ለመስራት እንዴት ነው መከራ የምናየው? የንጋት ከዋክብት በአንድነት ሲዘምሩ የእግዚአብሔርም ልጆች ሁሉ በደስታ እልል ሲሉ መላእክቶችን የት ታውቀዋለህ? እግዚአብሔርን ነው። በጣም እኮ አንዳንድ ጊዜ የሆነ ነገር ከመር ሲልልን ራሳችንን ማየት እንተዋለን። አሁን እኛ እዚህ ክፍል ውስጥ ነው ያለን ብዙ ሆነን እንኳን ግን እስኪ ብታዩት እዚህ ቀበሌ ውስጥ እኛ ምንድን ነን? በጣም ከፈጠረው ፍጥረት ጋራ ወይም ከመላእክት ወይም ከእግዚአብሔር ጋር እኛን ልናወዳድ ግን እግዚአብሔር ወደደና እኔን የእግዚአብሔር አምሳል አደረገ። ስሙ ይባረክ። ወሬበር የትም ብንሆን። ስለዚህ መላእክቶች ግዙፍነታቸውን በእግዚአብሔር ፊት ያላቸውን ነገር። ሁለተኛው መላእክት ምን ሊሆን አይገባም? እነሱ ራሳቸው ናቸው። አትስገድልኝ አይደለም ያለው ራእይ ላይ እኔም አንተን ይህን የመጽሐፍ ትንቢት መጽሐፍ ከሚጠብቁ ጋር ባሪያ ነኝ አለ። ታዲያ ለምንድን ነው እኛ የምንጨነቀው? አንዳንዴ እንጠራጠራለን እኮ በደንብ ስለማናውቅ። ሌሎች ወገኖቻችን ሲደግሱ ሲሰባሰቡ እንደው አንዳንድ ነገር ሲያደርጉ ቤታቸው ስንት ስዕል ሲሰቅሉ አንዳንድ ቤቶች አይቻለሁ። በቃ የጸሎት ክፍል ስዕል ተቀምጦ ክርስቲያኖች ቤት የማን ነው ስዕል እዛ ያለው? እግዚአብሔርን እኮ በመጨረሻ የተባለለት ነገር ዮሐንስ 4 ላይ በእውነትና በመንፈስ ነው የሚሰገድለት። በስዕል አይደለም፣ በመላእክትም አይደለም፣ ወይም በሆነ በተቀረጸ ምስል አይደለም። አባቶቻችን እኮ 3 ነገር ከፍለዋል። ላባቸውን ያላቸውን ነገር ሁሉ ለወንጌል ላባቸውን አፍስሰዋል። ከዛ ቀጥሎ ደግሞ ከላብ እንግዲህ ጉልበት ነው አይደለም? እንደገና ላብን ከማፍሰስ አልፈው ያለ የሌለ ነገራቸውን ህይወታቸውን አፍስሰው ሲሰጡ ንብረታቸውን አጥተዋል፣ ኑሯቸውን አጥተዋል። መጀመሪያ ላቡ ቀላል ነው። ይሄ ቤተክርስቲያን አውሮጠን በጉልበታችን በገንዘባችን ናችን ማገልገል ቀላል ነው፣ ግን መታዘዙ ነው ከባድ። ምንድን ነው የሚለው? መታዘዝ ከምን ይበልጣል? የምንታዘዘው የውስጥ ያለው ነው። አንዳንድ ጊዜ ቤተክርስቲያንም ስናገለግል እግዚአብሔርን ፈርተን ነው ወይስ ፕሮግራሙ እንዳይበላሽና መሪዎቻችንን ፈርተን ነው? አብርሃም ጭካኔ ሁልጊዜ በህይወታቸው አይጥፋ። ምክንያቱም ልጅህን እረዳለሁ ያን ያህልም ያለቀሰበት ልጅ ታዘዘ። አደረገው አይደለም? ለማድረግ እንኳን ካራውን ነው ብድግ ያደረገው። 3 ቀን ሙሉ አንድ ልጅ ለመግደል ለሚስት አልነገረ፣ ለልጁ አልነገረ፣ ለሌሎች አልነገረ። ሁልጊዜ ደጅ ሲጠናበት የነበረው ለእግዚአብሔር አልሰሰተም። ስለዚህ የእምነት ሰው ተብሎ የተቀመጠው ዋናው አባት ተደርጎ በዕብራውያን ላይ የተቀመጠ እሱ ነው። ስለዚህ ልንሰግድለት የሚገባው ማን ነው? አንድ እግዚአብሔር ብቻ ነው። እንግዲህ እዚህ ጋር ቆላስያስ ላይ የምትመለከቱት እንግዲህ በመብል ወይም በመጠጥ ወይም ስለ በዓል ወይም ስለ ወር መባቻ ወይም ስለ ሰንበት
ማንም አይፍረድባችሁ። እነዚህ ሊመጡ ያሉ ነገሮች ጥላ ናቸው፣ ሥጋ ግን የክርስቶስ ነው። አያችሁ፣ በትህትና በመላእክትም አምልኮ ማንም ዋጋችሁን አያስታችሁ። እንደሚላችሁ በመላእክት አምልኮ ምክንያት ማንም እንዳያስተን እዚህ ቆላስያስ ላይ የተጻፈ ክፍል ነው። እንደው ጊዜው አይበቃም እንጂ እንዴት መጽሐፍ ቅዱስ በተለይ አዲስ ኪዳን 27ቱ መጽሐፍ ካታጎራይዝ እንደተደረገ ብነግራችሁ በቃ ህይወታችሁ እንዴት ደስ ይላል። አንዱ መጽሐፍ ከፍቱ ያ ነገር ነው ውስጣችሁ ይመጣ። በተለይ አሁን ይሄ ቆላስያስ መጽሐፍ በተለይ ሮሜ ቀጥሎ ያለው ምንድነው ሁለቱ ቆሮንቶስ መጽሐፍና ቆላስያስ ተከታታይ ናቸው። እነዚህ በሙሉ የሚናገሩት ስለ መስቀሉ፣ እዛ ውስጥ የመስቀሉን ጉልበት የመስቀሉን ኃይል ነው የሚናገሩት። እዚህ ጋር የምታዩት በየትኛውም ነገር አትሳቱ ነው። በቃ ክርስቶስ በሰራው ነገር ላይ ስራችንን የፈጸመው እሱ ብቻ ነው። ለየትኛውም መላእክት ራሳችሁን አሳልፋችሁ እንዳትሰጡ ነው። እዚህ ጋር አይታችኋል ራእይ ላይ ይህንን ባሳየን በመላእክቱ እግር ፊት ምን አደረጉ? እሰግድ ዘንድ ተደፋዋል። ከዛስ መልአኩም ፈጥኖ ለዮሐንስ እንዳታደርገው ተጠንቀቅ። አያችሁ፣ እንደው ከጌታ ሐዋርያ መቼም አንበልጥ። ፊዚካሊ አብረውት ነበሩ። ዮሐንስ ደግሞ በጣም ወዳጁ ነበረ። መልአኩን ሲያይት ግዙፍነቱ፣ ብርሃኑ፣ ምኑ አስደንግጦ ሊሰግድ እንዳታደርገው ተጠንቀቅ። እኔ ከአንተ ጋር ከወንድሞች ከነቢያት ጋር የዚህ መጽሐፍ ከሚጠብቁ ጋር አብሬ ምንድን ነኝ? ባሪያ ነኝ። ለማን ስገድ? ያለ ምክንያት እኮ አይደለም። እግዚአብሔር ስገድ ብለን መላእክቶችን ለመጥላት የመጣ ቋንቋ አይደለም። እግዚአብሔር ቃል ያለውን እንላለን። መላእክት በእግዚአብሔር የተፈጠሩና የተለየ ዓላማ ቢኖራቸውም ወደ እነርሱ መጸለይ አይኖርብንም። እግዚአብሔር ለኛ የእንጀራ አባት አይደለም፣ ወይንም የማደጎ ልጆች አይደለም። በደም የተገዛን የእግዚአብሔር ልጆች ነን። ስለዚህ እግዚአብሔር የሚመለከተው እኔንና ገሌና ገሌን ዶክተር ወይ ፕሮፌሰር ወይንም አንድ የሆነ ሌላ ስም የተሰጠውን ሰው ሳይሆን ልጁን ኢየሱስ ክርስቶስን ነው እኛ ውስጥ የሚመለከተው። እንግዲህ ከአንድ አይነት በላይ ምን አለ ማለት ነው? ስትራክቸር አለ ብዬ ስል እኮ ምክንያት ስላለው የመላእክት ሰራዊት እንዳሉ እናይበታለን። እዚህ ጋር ምንድነው የሚለው? ቆላስይስ ምዕራፍ 1 ቁጥር 16 ላይ አለቅነትም ቢሆን ወይም ስልጣናትም ሁሉ በምን ሆነዋል? በእርሱ ለእርሱ ተፈጥረዋል። they are not created, they are created being የተፈጠሩ ናቸው እንጂ ፈጣሪዎች አይደሉም። ስለዚህ በአንዳንድ አጋጣሚዎች እንደ የተደራጀ ሰራዊት ሆነው የሚታዩበት ቦታ አለ መላእክቶች። አራተኛው መላእክት ቁጥር የላቸው። ምን ማለት ነው? ቁጥር የላቸውም። እግዚአብሔር ያውቃቸዋል። እኛ ግን መጽሐፍ ቅዱስ ውስጥ እልፍ የተለያየ ነገር ይሰጣቸዋል። እዚህ ጋር ኤርምያስ እና ዕብራውያን ላይ የሚናገረው ነገር አለ። ኤርምያስን እናንተ አንብቡት። ነገር ግን ወደ ጽዮን ተራራ ደርሳችኋል፣ ወደ ሕያዋን እግዚአብሔር ከተማ፣ ወደ ሰማያዊቱም ኢየሩሳሌም፣ ለቁጥርም ወደር የሌላቸው የመላእክት ማህበር ደርሳችሁ ይላል። መላእክት ምድርን እንደሚጎበኙ እውነት ቢሆንም በሰማይ የሚኖሩ ቋሚ ነዋሪዎች ናቸው። ስድስተኛው በአብዛኞቹ መላእክት በሰዎች መልክ ተገልጠዋል። ሰባተኛውን ደግሞ ስንመለከት መላእክት ልብስ ይለብሳሉ። እዚህ ጋር ነጭ ልብስ ይላል የሐዋርያት ሥራ ምዕራፍ 1። መላእክቶች ከብርሃን አምላክ ስለሚመጡ ብርሃን ነገር ነው፣ ጥቁር ለብሰው አይመጡ። በስጋ አካል ውስጥ ተቀምጠናል። ነገር ግን ዛሬ በተፈጥሮ አይናችን ማየት የማንችላቸው መናፍስት የት አሉ? በዚህ ዓለም ላይ አሁን አሉ። አሁን በቆላስይስ 1 ላይ የተዘረዘሩ ሁሉም ገዢዎች፣ አለቆችና ኃይሎች ምኖች አይደሉም? ቅዱሳን አይደሉም። አለ አይደለም? አሉ አለቆች ተብለው ራሳቸውን አለቃ ያደረጉ ማለት ነው። ኤፌሶን 6:12 መሰረት ከክፉ ኃይላት አለቆችና ዲያብሎሳዊ ገዢዎች ጋር ምን እናደርጋለን? እየታገልን ነው። ግን ስንታገል ብቻችንን ይመስላችኋል? እግዚአብሔር መላእክቱን እኮ ይልካል። ዳንኤል እኮ ያለው እኮ በቃ ሚካኤል ምን ሲያደርግ ነበራል? ጸሎትን እንዳላመጣ እሱ የመላእክት አለቃ ሲዋጋ ነበር ለ21 ቀን። ሁልጊዜ ሰልፍ ላይ ናቸው እግዚአብሔር የሚልካቸው መላእክት። እንግዲህ ባለ 6 ክንፍ አሁን መላእክቶች ጋር እየመጣን ነው። ቆረጥ እያደረኩ ነው። መላእክቶች እንግዲህ ባለ 6 ክንፍ መላእክት መጽሐፍ ቅዱስ የሚለው ነገር ነው። ሱራፌል ይባላል። ኤል የምትለዋ ነገር ከእግዚአብሔር ጋር የተገናኘ በመጽሐፍ ቅዱስ ውስጥ የተገለጹ 5
የተለያዩ ምን አሉ? የመላእክት ክፍሎች አሉ። እነዚህ እነማን ናቸው? ሱራፌል፣ ኪሩቤል የመላእክት አለቆች፣ ሔዋን ፍጥረታትና ተራ መላእክት። ቋንቋው ስለጠፋኝ ነው በአማርኛ ተራ መላእክት ለማለት የተገደድኩት። መላእክቶች ተራ አይደሉም፣ ግን ይሄ ማዕረግ የሌላቸው ለማለት ነው። አንድ ወታደር ተብሎ ይጠራ የለም 10 አለቃ 50 አለቃ። ሱራፌል የሚባለው የመጀመሪያው ክፍል ስንመለከት ተግባራቸው ምንድን ነው? ሱራፌል እነማን ናቸው ብለን ስንል ተግባራቸው ሱራፌል በመጽሐፍ ቅዱስ ውስጥ 2 ጊዜ ብቻ ነው የተጠቀሰው። ብዙ ቦታ አልተጻፈም። ምክንያቱም ብዙ ጊዜ እዚህ ምድር ያለውን አይደለም የሚመለከተው ላይ ያለውን ስለሆነ። እንግዲህ በአንድ የቅዱሳት መጽሐፍት ክፍል ላይ ብቻ የተጠቀሰውን እንመልከት። ነቢዩ ኢሳይያስ እንዲህ ሲል ጽፏል። ንጉሥ ዖዝያን በሞተበት ዓመት እግዚአብሔርም በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት፣ ልብስ መቅደሱን ሞልቶት ነበረ ይላል። ሱራፌልም ይላል አያችሁ፣ ከእርሱ በላይ ቆመው ነበረ ይልና ለእያንዳንዱ ስንት ክንፍ ነበረው ይላል? 6 ክንፍ ነበረው። 2ቱ ፊቱን ምን ያደርግ ነበር? ሸፈነ። በ2 እግሩን ሸፈናቸው፣ በ2ቱ ደግሞ በረረ። አያችሁ፣ አንዳንድ ጊዜ እዛ ጋር ፊቱን ሸፈነ የሚለው ነገር የእግዚአብሔርን ክብር ማየት ለነሱ እንኳን ይከብዳል። እግራቸውም በእግዚአብሔር ፊት እንዲታይ። ምክንያቱም የት ጋር ያሉት? ከዙፋኑ በላይ። እዚህ ላይ የምታዩት ነገር ሱራፌልም ከእርሱ በላይ ቆመው ነበር። እሱ ዙፋኑን ሞልቷል፣ ንጉሱ ከዛ በላይ ቆመው ነበር። ይሄ የመጀመሪያው መላእክትን ስንመለከት ከሱራፌል አንዱ ከመሰዊያው ሌላ ስራ የሚሰራውን ተመልከቱ። ከመሰዊያው ላይ በጉጠት የወሰደውን ሕያው ፍም ይዞ አፌ ላይ ጭኖ እነሆ ይህ ከንፈሮችን ነክቷል፣ ኃጢአትህ ተወግዷል፣ ኃጢአትህም ምን ሆነልህ? ተሰረየልህ። ሌላው ባለ 4 ክንፍ ነው። አሁን ያ ባለ 6 ነው፣ የኛው ባለ 4 ነው። እንግዲህ ጌታ እግዚአብሔር አዳምና ሔዋንን በኃጢአታቸው ምክንያት ከኤደን ገነት ከተባረሩ በኋላ የሕይወት ዛፍ ከአዳምና ከሔዋን መጠበቅ ስላለባቸው ይህንን የሚጠብቁ ምኖች ናቸው? ኪሩቤሎች ናቸው። ኪሩቤሎች ደግሞ ምን ያላቸው ናቸው? 4 ክንፍ ያላቸው ከሚገለባበት ሰይፍ ጋር ለእያንዳንዱም 4 ክንፍ ነበረው። የሰው ልጅ አምሳያ ከከንፈሮቻቸው በታች ነበረ። ሱራፌል 6 ክንፎች ሲኖረው ኪሩቤል ግን ምን ነበረው ይላል? 4 ብቻ አላቸው። ነገር ግን በጣም ያልተለመደው ገጽታ እያንዳንዳቸው 4 ፊት ያላቸው መሆኑ ነው። ሕዝቅኤል ምዕራፍ 1 ቁጥር 10 ላይ በቀኝ በኩል የሰው ፊት የአንበሳ ፊት ነበራቸው፣ ለ4ቱም በግራ የበሬ ፊት ነበራቸው። 4ቱም ምን ነበራቸው? የንስር ፊት ነበራቸው። እነዚህ እንግዲህ የሰው ፊት፣ የአንበሳ ፊት፣ የበሬ ፊት እና የንስር ፊት 4 አይነት ፊት ትርጉም አለው። የጌታ የኢየሱስ መገለጥ ነው። የሰው ፊት ስለ ሰውነቱ ይናገራል የጌታ ኪሩቤል እዛ ላይ የሚገልጠው። እንደገና ደግሞ የአንበሳ ፊት ደግሞ የክርስቶስን ምን ይናገራል? ስልጣኑ። 3ኛ የበሬው ፊት በመስቀል ላይ ስለ መስዋዕት መታረዱን የሚያሳይ ነው። 4ኛው የንስር ፊት ደግሞ ስለ አምላክነቱ ስለ ከፍታው። እንግዲህ ሌላው 3ኛው ሕያዋን ፍጥረታት የምንላቸው ነው። ቅድም አስቀምጫቸዋለሁ፣ 5 ያስቀምጥኳቸው ነው የምንዘረዝረው። በግሪክ ሕያዋን ፍጥረታት ተብሎ የተተረጎሙት እነማን ናቸው? እነዚህ መላእክት ከኪሩቤል ጋር ይመሳሰላሉ። አንድ ራስ ብቻ ካልነበራቸውና ሰውነታቸው በፊትና በኋላ ምናልባትም በዓይኖች የተሞሉ ናቸው ተብሎ ይባላል። ምክንያቱም እኛ አሁን በአንድ አቅጣጫ ነው የምናየው። ዘሆል አይስ ስላላቸው ሁሉንም ነገር ማየት ይችላሉ። እኛ 180 ዲግሪ ነው ማየት የምንችለው፣ እነሱ 360 ዲግሪ ሊያዩ ይችላሉ። እንደ ሱራፌል ናቸው። እያንዳንዱም 6 ክንፍ አላቸውና ይላል ዮሐንስ ራእይ ላይም እንደዚሁ ነው። ከዙፋኑ በፊት ብርሌ የሚመስል የብርጭቆ ባህር ነበረ፣ በዙፋኑ መካከል በዙፋኑ ዙሪያ በፊተኛና በኋላ ዓይኖች የሞሉ 4 እንስሶች ይልና በውስጡ ምንድነው የሚላቸው? እንደውም ሕያዋን ፍጥረታት ይላቸዋል። እነዚህ 4ቱን እንስሶችን ሕያዋን ፍጥረታት ይላቸው። መላእክቶች በዚህም ይሰየማሉ ማለት ነው። ዲቴል ዝርዝር ስላለ ማስታወሻችሁ ላይ እየደከማችሁ ስለሆነ ራእይ ምዕራፍ 5 ክንውኖች ያተኮሩት ደግሞ አንድ መልአክ በታላቅ ድምፅ የጠየቀው ጥያቄ አለ። አንዳንድ ጊዜ ማህተሙን ማን ነው የሚፈታው ብሎ እኮ የጮኸው ሰው እንዳይመስላችሁ መልአክ ነው የጮኸው። እዛ ላይ መጽሐፉን ይዘረጋ ዘንድ መጽሐፎችንም ማህተሞችንም ይፈታ ዘንድ የሚገባው ማን ነው ይልና በሰማይ ቢሆን በምድር ቢሆን ከምድር በታች ቢሆን ማንም መጽሐፉን ሊዘረጋ ወይም ሊከፍት አልቻለም። መጽሐፉን ሊዘረጋና ሊያነብ ወይም ሊመለከተው የሚገባው ማንም ስላልተገኘ እጅግ አለቀስኩ
አቤት ለካ መላእክት ያለቅሳሉ። ያው ይደሰታሉ፣ እልልታም አለ አይደል? እልል ይላሉ አይደል? መቼ ነው እልል የሚሉት? በምድር ላይ ሲድን አንድ ሰው በሰማይ መላእክት ታላቅ እልልታ ደስታ አለቀስኩ ይልና እዚህ ጋር 24ቱ ሽማግሌዎች እዛ ነበሩ። ለካ እሱ ሲያለቅስ ምንድን ነው ያሉት? አታልቅስ። አያችሁ፣ እዛ እኮ በጽድቅ ወንበር ላይ እግዚአብሔር ወስዶ አምሳሉን ስላስቀመጠ ለመላእክት መልስ መስጠት እንችላለን። ለካ እንዴት የታደልን ሰዎች ነው። ምንድን ነው ያሉት? አታልቅስ፣ አታልቅስ። ከይሁዳ ነገድ የሆነው አንበሳ እርሱም የዳዊት ሥር መጽሐፉን ይዘረጋ ዘንድ ሰባቱን ማኅተሞች ይፈታ ዘንድ ምን አድርጓል? ሃሌሉያ ድል ነስቷል ብለው መላእክትን ማጽናናት ጀመሩ። እዛ እንግዲህ ይናገራሉ፣ ይጠይቃሉ፣ ስሜታቸውን ይገልጣሉ ማለት ነው። ሌላው እንግዲህ የስልጣን እርከን ያላቸውም ናቸው ብለናል። አርኪንጅል ብለን የምንላቸው ዋና አለቆች ብለን የምንላቸው ሊቀ መላእክት በእግዚአብሔር ከፍተኛ የስልጣን ቦታ የተሰጣቸው ልዩ የመላእክት ምንድን ናቸው? ክፍሎች ናቸው። በእግዚአብሔር ዘንድ አለቆች ተብሎ የተሾሙ። የሚያሳዝነው አንዱ የተሾመው እኮ ማን ነበረ? ማነው? ሳጥናኤል እንኳን አይደለም፣ ሌላ ስም ብሰጠው ጥሩ ነው። ሉሲፈር ነው ዋና ስሙ። ሊቃነ መላእክት በእግዚአብሔር ከፍተኛ ስልጣን ቦታ ከተሰጣቸው 3 ናቸው እኮ የተሰጣቸው፣ ብዙ አይደሉ። ከነሱ ውስጥ አንዱ ባለስልጣን ማን ነበር? ቃሉ ራሱ ዋና አለቆች ማለት ነው። ይሄ አርኪንጅል ማለት ዋና አለቆች ማለት ነው። በአንዳንድ መጽሐፍ ቅዱስ ክፍሎች መሳፍንት ተብለው የሚጠሩበት ቦታ አለ። አንድ የመላእክት አለቃ የክርስቶስ ዳግም ምጽአት ሲያበስር እናያለን። በቅዱሳን መጽሐፍት ውስጥ በስም የተገለጹ 3 የመላእክት ቅድም እንዳነሳሁት አለቆች ብቻ ናቸው በመላእክት አለቅነት። አንደኛው ሚካኤል ነው፣ ስሙ በዕብራይስጥ እንደ እግዚአብሔር ማለት ነው። ሁለተኛው ገብርኤል ነው፣ ይሄ ደግሞ የእግዚአብሔር ሰው ማለት ነው። ሶስተኛው ግን ሉሲፈር ነው የሚለው የብርሃን መያዣ ማለት ነው። ሚካኤል ተልእኮ የእግዚአብሔርን ሕዝብ አይሁዳውያንን መጠበቅና እስራኤልን የሚመለከተውን ነገር መፈጸም ነበር። እንግዲህ ከዚህ በፊት ያየናቸው ብዙ መጽሐፍ ቅዱስ ስለ ሚካኤል አንባቸዋል። ገብርኤል የእግዚአብሔር ቃሉን እያወጀ በስፍራው መገኘት ነው። እግዚአብሔር እንዲህ ብለዋል ብሎ ነቢይ እንደ ነቢይ። ይሄ እንግዲህ ሲደረግ ሉሲፈር ደግሞ በአንድ ወቅት ለምስጋናና ለአምልኮ ምን የሆነ ነው? ተጠያቂ ነበር። በመጽሐፍ ቅዱስ ውስጥ ሉሲፈር በጌጣጌጥ ተሸፍኖ በሙዚቃ የተሞላ ሉሲፈር በጣም ኃይለኛ ነበረ። ለምንድን ነው የተባለው? በእሳት ድንጋዮች መካከል ወደ ላይና ወደ ታች የተመላለሰ። እንግዲህ ሉሲፈርን ተመልከቱ። በእሳት መካከል በቃ እሳት አጅቦት እኮ ነው ወደ ላይ ወደ ታች የሚወጣ። እሳት ተራ ነገር አይደለም በእግዚአብሔር ፊት። እግዚአብሔር ራሱ ነው። ታስታውሳላችሁ? ሙሴ እግዚአብሔር ሊጠራው ሲል በዛ በረሃ ላይ ቁጥቋጦ ላይ ምንድን ነው የታየው? ጫማህን አውልቅ ነው የተባለው። እሱ እኮ መልአኩ እኮ ጫማህን አውልቅ ምናምን ያልተባለና በዛ ክብር የሚወጣ የሚወርድ ነበር። ከዛ ክብር የወደቀ መልአክ። ግን እዚህ ጋር ስትመለከቱ ሉሲፈር በሰማይ ካሉት መላእክት 1/3 ምን ነበር? አዛዥ ነበረ። ሰይጣን በቅዱሳን መጽሐፍ ውስጥ ከሰማይ ወደ ምድር ወደቀ፣ ኮከብ ተብሎም ተጠርቷል። ዓለምን ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ እርሱ የቀደመው እባብ ተጣለ፣ ወደ ምድር ተጣለ፣ መላእክቱም ከእርሱ ጋር ምን ሆኑ? ተጣሉ። በጣም የሚገርመው ምድር ላይ ነበረ። የዛን ጊዜ ምድር ያሉትን አሳምጾ ከጨረሰ በኋላ እንደገና ደግሞ ላይ ያሉትን ሊያሳምጽ ሄደና ጠቅላላውን ይዞ እንደገና ወደ ምድር ተጣለ። ውጤቱ ሉሲፈር መንግስተ ሰማያትን ወረረ። እግዚአብሔር ወደ ውጭ ምን አደረገው? አስወጣ። እርሱና መላእክቱ ወዴት ተጣሉ? ወደ ምድር ተጣሉ። ምድር ጋር ለምን ጣላቸው? እግዚአብሔር ኦልሬዲ ምድር ምን ሆናለች? 5 መርገሞች በኃጢአት መውደቅ ተከናውኗል። አንደኛ በአዳም ላይ እግዚአብሔር ቅጣታም፣ ሁለተኛ በሔዋን ላይ፣ ሶስተኛ በእባብ ላይ፣ አራተኛ በሰይጣን ላይ፣ 5ኛ ምድርን ራሷ ሾክና ሚካኤል ታብቅል ተብላ ውጤቱ የምድር ጥፋት ነበረ። እንግዲህ የምድር ጥፋት ነበረ ሲባል ይሄ በጣም ትልቅ ቴዎሎጂካል እንትን አለው። በተለይ በዘፍጥረት ምዕራፍ 1 እና ቁጥር 2 ላይ በመካከል ምን ነበረ? በጥልቁ ጨለማ የመጣው እንደገና ደግሞ ምድር ኪዮስ ምን ነበር? ምድር ቅርጽ አልባ። የዛን ጊዜ ግን መንፈስ ቅዱስ ነበረ። ጠላት ግን አበላሽቶት የነበረው ነገር። ስለዚህ ውጤቱ ምድር ላይ ብዙ ነገር ገና ፍጥረት ሰዎች ወደ ምድር ሳይመጡ በኋላ ግን አስተካከለው እግዚአብሔር። ገብርኤልና ሚካኤል ከስልጣናቸው የተነሳ መለኮታዊ እውቀት ስላላቸው ትኩረታቸው ሊስቡ
ትኩረታችን ሊስቡ የሚችሉ ናቸው። በነገራችን ላይ አንድ ነገር አለ እኛና መላእክት የምንለያይበት፣ እነሱ ፉል ፓክድ ኖሌጅ እና ዊዝደም አላቸው። ፓክድ ሆነው ልክ አዳም የነበረውን አጣና ባዶ ሆነ እንጂ ራቁቱን ሆነ እኮ የሚለው ነገር እኮ ልብስ ምናምን አይደለም እኮ። ጀስት ኤቭሪቲንግ ዋዝ ዜር። ራቁት ሲኮን ሰው ጥበብ ያጣል። ስለሚያጣ እስቲ እንግዲህ አስቡ፣ ጥበብ ያለው ሰው ያወቀ ሰው ዛፍ ስር ሄዶ ይደበቃል፣ ያውም ከእግዚአብሔር። ፌለሪቲ ነው። አንዳንዴ ውድቀት ሲመጣ እኮ እኛ ይታወቀናል እኮ የት ቦታ እንሂድ፣ በቃ ምንደበቅበት ቦታ እንፈልጋለን፣ በሰዎችም በእግዚአብሔርም ፊት። ስለዚህ በዚህ ስፍራ ላይ ስልጣናቸው እነሱ ሙሉ ፓክድ ስለሆነ ምን እንደሚያደርጉ ያውቃሉ ማለት ነው። ገብርኤል ደግሞ ለዳንኤል እንደነገረው ምንድን ነው ያለው? በእውነት መጽሐፍ የተጻፈው አሳያለሁ፣ በዚህ ነገር ከአለቃችሁ ከሚካኤል በቀር የሚጸና ማንም የለም ብሎ ኮንፈርም ያደርገዋል። ገብርኤል ስለ መጪዎቹ ቀናት የዳንኤልን ራእይ ሲተረጉም ታያላችሁ። እንግዲህ እዚህ ዳንኤል 12 ቁጥር 1 ላይ በዛን ጊዜ በሕዝብ ልጆች ላይ የሚቆመው ታላቁ አለቃ ሚካኤል ይነሳል። ስለሌላው መልአክ እኮ ነው የሚናገረው ገብርኤል። ሕዝብም ካለበት ጀምሮ እስከዚያ ዘመን ድረስ እንደርሱ ያለ ያልሆነ የመከራ ጊዜ ይመጣል። በዛን ጊዜ ሕዝብ በመጽሐፍ ተጽፎ የተገኘ ሁሉ ይድናል። ተጽፎ የተገኘ ስለዚህ የምስራች ሊቀ መልአክ ነው ማለት ነው። ጀነራሊ ሁልጊዜ ምን የሚናገር ነው? ምስራች የሚናገር ነው። በአዲስ ኪዳንም አሁን ዘካርያስን ሚስቱን ኤልሳቤጥን ዮሐንስ በሚባል ወንድ ልጅ እንደሚወልዱ አስቀድሞ የተናገረው ማን ነው? ገብርኤል። ማርያምንም የነገራትም ከእግዚአብሔር ወደ ናዝሬት የተላከው ማን ነበረ? እንግዲህ እቺን ደግሞ ስንመለከት የጋራ መላእክት የምንላቸውን አራተኛው ከአራቱ ክፍሎች ለመለየት የጋራ መላእክት ብለን እንጠራቸዋለን። እነዚህ ለምሳሌ ዳንኤል በአገልጋዬ ላይ በራሴ ራእይ አየሁት፣ እነሆም ጠባቂና ቅዱስ ከሰማይ እየወረደ ነው ይላል። መላእክት ጠባቂዎች ናቸው የሚባሉትም ምክንያት ዋናው ስራቸው ምንድን ነው? ዶንት ፎርጌት ዲስ። ይህንን በፍጹም እንዳረሰው ልጆቹን የሚጠብቅ የእግዚአብሔር ሰራዊት ወሳኝ አካል ናቸው። እኛ ያለ መላእክት የምንንቀሳቀስ ሰዎች አይደለም። የምናመልካቸው ሳይሆን የምናከብራቸው፣ የምንንቃቸው ሳይሆን የምንፈልጋቸው። ስለዚህ እነርሱን ተጠርተዋል። ምንድን ነው የሚለው? የኃያላን ጉባኤ ተብሎ ይባላሉ። መዝሙረ ዳዊት ላይ የማዕረግ ስሞች አሉ። የተለያዩ የኃያላን ጉባኤ ተብለው ሲጠሩ፣ ሌላው የመዝሙረኛ በሰማይ ያለው ከእግዚአብሔር ጋር የሚነጻጸር ማን ነው? ከኃያላን ልጆች መካከል ይላል። እነሱን ነው እንደዚህ የሚላቸው። እግዚአብሔርን የሚመስለው ግን ማን ነው ብሎ ዳዊት ይጠይቃል። እነዚህ ኃያላኖች ቢኖሩም እግዚአብሔርን የሚመስሉ አይደለም። እንግዲህ ስለ መላእክት ያሉ እውነቶችን ፈጠን እያልኩ ለመናገር ሞክራለሁ። በቅዱሳት መጽሐፍት ውስጥ ብዙ ስፍራ መላእክት ተጠቅሰዋል። አንደኛ ወደ 20 ነገሮች ናቸው። ቶሎ ይሄዳሉ። መላእክት በጣም ምንድን ናቸው? ሰባቱን ተናግሬ አስተዋዮች ናቸው። ንጉሥ ዳዊት ከልጁ ከአቤሴሎም ጋር ለማስታረቅ የምትመክር አንዲት ሴት ስትነግረው ጌታ እግዚአብሔር መልአክ ጥበብ በምድር ያለውን ሁሉ ታውቅ ዘንድ ጠቢብ ነው ብላ ለሳሙኤል የምትነግረው ለመላእክት ልክ እንደ መልአክ እሱን ነው እየሰየመች ያለችው። እዚህ ጋር የምታየው ታዲያ በእግዚአብሔር ሕዝብ ላይ እንዲህ ያለ ነገር ለምን አዘጋጀ? ንጉሥ የተባረረውን ወደ ቤቱ እንዳይመለስ ንጉሥ በደለኛ ነው ብሎ ተናግሯል። ይሄ እንግዲህ አንደኛ ሳሙኤል ላይ ያለውን ነገር፣ ሁለተኛ ሳሙኤል ላይ ያሉት ነገሮች የተለያዩ ነገሮች ናቸው። እዚህ ጋር ሁለተኛ ሳሙኤል ላይ ያው ዳዊት የደረሰበትን ነገር ታውቃላችሁ። ከቤተ መንግስት እንዴት እንደተባረረ ምን እንደሆነ። እግዚአብሔር እኛ የሌለንን አስደናቂ ጥበብ ለማሰጥቷል። ቅድም እንዳልኩት ለመላእክት ሰጥቷል። መላእክት የተሰጣቸው አምላካችን በፈጠራቸው ቅጽበት የተወሰነ ስለሆነ ዕውቀት አያስፈልጋቸው። ምክንያቱም ምንድን ነው? እግዚአብሔር አሁን እኛ የግድ ጀስት ስንወለድ ምን ሆነን ነው? ብላንክ ሆነን ነው የምንወለደው። ባዶ ነው አይደለ? ለዚህ ነው ጌታ ኢየሱስ ክርስቶስ ይሄ እዚህ ያለን የምንሰበስባቸው አንዳንድ የማይገቡ ዕውቀቶች ከእግዚአብሔር ስለሚያስቱን
የእግዚአብሔርን ቃል ለመቀበል ስለሚያቅተን እውነት እውነት እላችኋለን እንደነዚህ ሕፃናት ካልሆናችሁ የእግዚአብሔርን መንግስት እንዲህ በየዋህነት እኮ ነው ተቀብለን ያለ ነው። እሱም የገባው እኮ በየዋህነታችን እንጂ ባለንማ እውቀት ቢሆን ኖሮ እግዚአብሔር አስመልጦናል። ስሙ ይባረክ። እንግዲህ እኛ ወደ ጥበባችን እናድጋለን። እነሱ ግን ከመጀመሪያው ምንድን ናቸው? ዛሴት የኛ ጥበብ እና የኛ እውቀት መቼ ነው የተወሰደው? በወደቅንበት ጊዜ ነው። አዲሱ ሰው ሲመጣ ግን የዛሬ 100 ዓመት ያለውን ነገር ሂክን ሪሜምበር ዛት። ግን የሚገርመው ነገር አንድ ነገር ልንገራችሁ እንድትጠቀሙበት። ይህ ሰው አእምሮ እግዚአብሔር እንዴት እንደፈጠረው በፊት ድገረም ነበረ። 5 ቴራባይት የሚሆን ስቶር የማድረግ አቅም አለው ነበረ መጀመሪያው ጥናት። አሁን ግን ሌሎች ጥናቶች አይቼ 2.5 ፔታባይት ፔታባይት ማለት ከቴራባይት በላይ ማለት ነው። እግዚአብሔር ይህን ሁሉ ነገር እዚህ ውስጥ ተቀምጦ ሳልጠቀምበት እያልኩ እየተቆጨው ነው። እግዚአብሔርን ደግሞ ቃል ኮንፈርም ለማድረግ የተለያዩ እውቀቶችን ለሌሎች የሚጠቅም የሚበላ ነገር ከውስጣችን እንዲወጣ አልተጠቀምንበትም። ምንድነው የሚለው ጥናቱ? አንድ ሰው ይህንን ቢጠቀምበት እሱን አእምሮ ውስጥ ያለውን ነገር ቁጭ ብሎ ለማየት እና በፊልም መልክ ለማየት 300 ዓመት ይፈጃል። ያንን ያህል ስቶር የማድረግ ካፓሲቲ አለ። በጣም የሚያስገርም ነን እኮ። ለዚህ ነው እኮ የእግዚአብሔር አምሳል ነን እኮ የምንለው። ምን ፎክረው እኮ ያለ ምክንያት አይደለም። ራሳችንን ባወቅን ቁጥር ደስ እያለን ሃሌሉያ ብለን የምንራመድበት ነው። ስለዚህ ግድ የላቸውም። አሁን እነሱ ጥበብ የሞላቸው ቢሆንም እኛን ደግሞ ካፓሲቲ ቢልድ እንድናደርግ ይሄን ያህል ስቶሬጅ በውስጣችን እግዚአብሔር አስቀምጧል። እንግዲህ መላእክት ምንድን ናቸው? ሌላው ባህሪያቸው ታጋሽ ናቸው። ኖት ራኒንግ አፍተር ተኩለው ምን ብለው፣ ምክንያቱም ዋይዝ ናቸዋ፣ ሙሉ ናቸዋ። አሁን ብዙ ነገር ያወቀ ሰው እኮ አይቸኩልም አይደለም። እኛ ገና ስቶርስ ስለማናደርግ ያ እስከሚጠራቀም ድረስ የምናደርጋቸው ሁሉ የችኮላ ነገር ይመጣል። ሌላው መላእክት ምኖች ናቸው? በጣም የዋሆች ናቸው። የዋሆች ናቸው። ብዙ ጊዜ አይታችሁ እንደሆነ ለእርግማን ያማን ነው የሚባለው ሰውዬ ረጋሚ በለዓም ሲወጣ ያችን አህያ ፊት ለፊት የቆመው መልአኩ ነው። እንደው ወዲያው መምታት ያቅተዋል እንዴ? መልአኩ ግን በየዋህነት ነበር ያስተናገደው። ጥንካሬያቸው የሚገቱ ጠንቃቆች ናቸው አላቸው። በአንድ ጊዜ ቅድም እንዳልኳችሁ በተለይ በኢያሱ ጊዜ ስንት ሺህ ሕዝብ እንደጠፋ በአንድ ጊዜ ታውቃላችሁ። ስለዚህ አሁን እንዲህ ጉልበት አለኝ ብለው ካለ እግዚአብሔር ትእዛዝ ደፍረው እርምጃ የሚወስዱ አይደሉም። በጣም ጥንቃቄ ያላቸው መላእክት ምን አይሆኑም? አይሞቱም። የማያረጁ ብቻ ሳይሆን ምንድን ናቸው? ዘላለማዊ ናቸው። ከዛ ውጭ መላእክት ምንድን ናቸው? ኃያላን ናቸው። ቅድም አንስቻለሁ፣ ይሄን አልደግመውም። መላእክት የሚታዘዙ ናቸው፣ ታዛዦች ናቸው። መላእክት በእውቀት የተገደቡ ናቸው። ለምን እንደዚህ እንዳልኩ ልንገራችሁ። እዚህ ላይ ሁሉን የሚያውቅ ማን ነው? አሲሲት እነዚህ ፍጥረት ናቸው። ሊያውቁ የሚገባቸውን እግዚአብሔር ፓክድ አድርጓቸዋል። መላእክት በማይታመን ፍጥነት ሊጓዙ ይችላሉ። ፍራክሽን ኦፍ ሰከንድ እግዚአብሔር ሲያዛቸው ሰማይ ያለው ርቀት ቀላል አይደለም። ከዚህ አሜሪካ ለመሄድ ለነሱ ተራ ነገር ነው። ከዚህ በፊት አንድ ነገር ተናግሬ ይሆናል በትምህርት ላይ። ክፉም እንደዚህ ነው የሚያደርገው። ፍጥረቱ አልተወሰደበትም። አንድ ጊዜ እንጃ ተናግሬ እንደሆነ አላውቅም። አንድ ጠንቋይ የሚያስጠነቁለው በርግብ ነው። አስታውሳላችሁ? ይሄን ነገር ተናግሬያለሁ። ከዛ ሰለቸው። ለርግቧ እኮ ውድ ምግብ ነው፣ ገንዘብ የሚያገኘው ከፍተኛ ምግብ ነው የሚያቀርበው። ትበላለች፣ መንፈሱ ነው ውስጡ ያለው። አላ ሰለቸውና ወደ እግዚአብሔር ሰው ጋር መጣ። እርግቡን ይዞ በቃ እነሱም ጸልየውለት ከዛ እርግቡን አመጣና ከዛ እንትን ሲሉ ተንደፋደፈች እርግቧ ልክ እንደሰው። መጨረሻ ላይ ምንድነው የምትሰራው አለው። እኔ የምሰራው ሰው መግደል ነው አለ። ምንድነው የምትገድለው? መንፈሱ የሚያዘኝ ነገር አለ። ሰዎች ይመጣሉ፣ እገሌን መግደል እንፈልጋለን ግደሉልን ብለው ሲሉ የሰውየው ስም ለመንፈሱ ይናገረዋል። እርግቧ ላይ ይታሰራል፣ እግሯ ላይ። አሜሪካ ይሁን እንግሊዝ ይሁን
የትም ዓለም ይሁን አውቶማቲካሊ ትታዘዛለች። እርግቡ ሄድና እዛ ቤት ሲያርፍ ሰውየው ይሞታል። አንድ ከጉባኤው ጀግና የሆነች ሴት ተነሳች። መናገር የምፈልገው መጠይቀው የምፈልገው አለች። እየሮጠች መጣች። ፍቅር ልቀቋት አለ። መጣችና ምንድነው መጠይቅ? አንተን አይደለም እሱን ነው ጠንቋዩን ነው መጠይቅ የምፈልገው አለ። ለመሆኑ ይሄን እርግብ እንዲህ አድርጎ ወደ ክርስቲያኖችም ልኮ ክርስቲያኖችን ገሎ ያውቃል? በጣም አስተዋይ የሆነ ጥያቄ ነው። ሁለት ነው መልሶ አለ። አዎ ገሎም ያውቃል፣ አይገልም። እንዴት እንደሆነ ልንገራችሁ አለች። እነዚህ በሁለት ልብ የሚሄዱትን ሲፈልጉ ለጥቅም ወደ እግዚአብሔር ቤት ሲፈልጉ እግራቸው ደግሞ ውጭ ያሉ ቦታ ሲሄድ ድብን አድርጎ ይገላቸዋል። ነገር ግን በትክክል እግዚአብሔርን የሚፈሩ ሰዎች ሲሄድ ቤታቸው ላይ ሲያርፍ መንፈሱ ተቆጥቶ ወደ ላከው ቤት ይሄዳል። ላኪው ሰውዬ ቤት ይሄድና ያ ሰውዬ ይሞታል። አንደኛ ትልቅ ሜሴጅ ነበረ ለጉባኤው። እልልታ ቢኖርም በቃ ሁለት ልብ ያለውን የሚመልስ ለምን ሞታለሁ ባጋንንት? እኔ ስልጣን እያለኝ ስልጣኑ ምን መሰላችሁ? ወደ ጠላቶቻችን ፊታቸውን እንዲያዙ ተበሳጭቶ እንደዚህ ያደርጋል። እና ክብር ለእግዚአብሔር ይሁን። በጸናን ቁጥር በፍጥነት እኛን ሊያድኑ የሚመጡ መላእክቶች አሉ። ይሄን አጋንንት የተላከውን የሚመልሱ መላእክት የራሳቸው ምን አላቸው? አይ ዶሃፍ ጳውሎስ ያለው ነገር አለ አይደል? በመላእክት ቋንቋ እንኳን ብናገር ፍቅር ከሌለኝ አለ አይደል? they don't have language የራሳቸው ምን አላቸው? ያው እንግዲህ ሌላው እንግዲህ አስደናቂ የመላእክት ስራን ትንሽ ለማንሳት ሰዎች በትክክል መላእክት ምን ያደርጋሉ ብለን ብንጠይቅ የተለያዩ መልሶች ከተለያዩ ሰዎች ልንሰማ እንችላለን። ከዚህ ውስጥ የእግዚአብሔር ቃል በጥልቅ ስንመረምር ግን መላእክት ሁለት ዋና ዋና ነገሮች እንዳላቸው ነው የምንገነዘበው። ብዙ ይሄ ስካተርድ የሆነ የተበታተነ እውቀት እንዳይኖር ነው። አንደኛ በእግዚአብሔር ፊት ሆነው ምን ያደርጋሉ? ያገለግላሉ። አገልግሎቱ እንግዲህ ቅድም ያነሳሁት ነገር አለ። ሁለተኛው ዳግመኛ የተወለዱትን እኛን ያገለግላሉ። በቃ ይሄ ነው ሁለት ባጭሩ። የመላእክት ተልእኮ ምንድነው? መላእክት ለአማኞች ጥበቃ ይሰጣሉ። አደጋ ላይ ከሆንን ለእርዳታ ይላካሉ። ይህ ጥበቃ ለኃጢአተኞች ሳይሆን ለማን ነው? ለቅዱሳን። አራተኛ የእግዚአብሔር ምሕረትን ማመን ከምንችለው በላይ የሚዘረጋ መሆኑ እውነት ቢሆንም በቃሉ መሰረት መላእክት የሚላኩት በድነት ወደ ተቀበሉት የእግዚአብሔር ወንዶችና ሴቶች ልጆች ጋር። መላእክት የትም ቦታ ይላክ። በሁሉ አቅጣጫ የሰማይ ጠባቂዎች አሉን። የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ቅድም ያነሳሁት ቃል ነው። ይሰፍራል። ሰፍሮ ብቻ አይደለም ያድናቸውማል። እግዚአብሔር እነዚህን የሰማይ አካላት አጠቃላይ ደህንነት እንዲሰጡ ምን አድርጓቸዋል? መርጧቸዋል። ደህንነት እንዲጠብቁ መንገድህ ሁሉ ይጠብቁ ዘንድ መላእክቱን ስለ አንተ ምን ያደርጋል? ያዛቸዋል። እንግዲህ ቶሎ ወደ አጋንንት እንግባ። ያኛውን በዛ ያደረኩት እነዚህ ብዙ ይታወቃል፣ ክፋት ብቻ ስለሆነ ብዙ አማኞች ዲያብሎስን ለመዋጋት ያላቸው መንፈሳዊ መሳሪያ እንዴት መጠቀም እንዳለባቸው አያውቁም፣ አናውቅም። በዚህ ጦርነት የእግዚአብሔር ወታደሮች እንድትሆኑ መሰልጠንና መታጠቅ ሁላችንም ያስፈልገናል። ለዚህ ነው በኢየሱስ ስምና ደም ስልጣን አለን። በእኛ መገኘት አጋንንቶች ምን ይሆናሉ? ይሸሻሉ። ሰዎች በሰይጣን ተማርከው በሰይጣን እንዲጨቆኑ ያደርጋል። ግን እኛ በተገኘን ቁጥር ምን ያደርጋል? በጣም የሚገርመው ነገር እኔ ብዙ ጊዜ ያው ጸልያለሁ። ሲመጣ እጅሬ ድንገት ካጋጠመ ብዙ ጊዜ በቤት ሰራተኛ ነው ተልኮ የሚመጣው እና አንድ የተማርኩት ነገር ቢኖር በኢየሱስ ስም ብቻ አይደለም፣ በስጋ በተገለጠው ደሙን ለኔ ባፈሰሰው ሞትን ድል አድርጎ የሲኦልን መክፈቻ በነጠቀው በጌታ ስም ስለው በቃ ጊዜ አይፈጅም። ኃይለኛ ፓወርፉል እኮ ነው፣ ኃይለኛ ቃል ነው። ስለዚህ ስልጣን አለን፣ እናስጨንቃቸዋለን። ይህን ስልጣን አውቀን መጓዝ አለብን። የእግዚአብሔር ቃል እንዲህ ይላል፣ የጌታ መንፈስ ባለበት ምን አለ? በዚያ አርነት አለ፣ አርነት አለ። ያለ መንፈስ ቅዱስ there is no freedom።
ምንም ነፃነት የሚባል ነገር የለም። ክርስቲያን ነኝ ተብሎ ታፔላ ለጥፈን ምንሄድ ከሆነ we are deceived ስተናል። ሌላው ኢየሱስ ምንድነው ያለው? እውነት ምን ታወጣቸዋለች? አርነት። ዮሐንስ 16 እኮ 14 ቁጥር 6 ላይ እኔ ምንድነኝ አለ? እውነት መንገድ ህይወት ነኝ አለ። ያ እውነት ብቻ ነው ነፃ ሊያወጣ የሚችለው። አንዳንዴ እግዚአብሔር ይጠብቀን። አንድ አገልጋይ የሆነውን ነገር ልንገራችሁ። በኬንያ ናይሮቢ ውስጥ ሳይሆን ገጠር ከተማ ውስጥ እያገለገለ ሲሆን የእግዚአብሔር መንፈስ በሱ ተገለጠና ብዙ ተአምራቶች ሲከናወኑ ተሰበሰቡ። የድሃ ከተማ ነች። አዋጥተው ትንሽ ኪቦርድ ገዙ እና አጋንንት ይጮሃል በቃ ሲመጣ። ከዛ ትንሽ ቆየና ትዕቢት ገባበት። ከዛ አንዱ አጋንንት ሲጮህ አንተ አምጣ እባክህ አንተ ውጣ፣ ጌታንም ስም መጥራት ተወ። ጠጋ አለና ወገቡን መታው። ሽባ ሆኖ ወደቀ። እውነተኛ ታሪክ ነው የምነግራቸው። ከዛ በኋላ ህዝቡ አለቀሰ። በዚህ ቢባል ከዳንንም አለ ለቅሶ ላበላም ሆነ። ከዛ የሚያደርጉት ነገር ጠፋ። መፍትሄ የለም። የእግዚአብሔር ቤት ውሰዱኝ፣ ሐኪም ቤት አትውሰዱኝ አለ። የእግዚአብሔር ሰው ጋር ፈልጉ፣ እግዚአብሔር ይገልጥለት ይሆናል። ከዛ በኋላ ምንም ገንዘብ ስለሌላቸው ያ ኪቦርድ ተመልሶ ተሸጠ። ከዛ አሳፍረው በአይሮፕላን ሌላ አገልጋይ ጋር ላኩት። ሽንት ቤት ሲሄድ ጭንቅ፣ ምን ሲሄድ ጭንቅ። ከዛ በኋላ አውጡት። ይዘው ሲሄዱ በፕሮግራሙ ቀን 3 ቀን ቆይቷል። በቃ ብታዩት ታዝናላችሁ። ከዛ ያ ወንድ አንተ ፓስተር አይደለም አለው። ገና ያ አገልጋይ መጋቢ እኮ ነህ፣ እግዚአብሔር የጠራህ ነብይ እኮ ነህ። እግዚአብሔር እኮ በአንተ ትልልቅ ስራ ሊሰራ ያቀደልበት ሰው። ለምን ወደ ትዕቢት ገባ? ለምን ወደ ትዕቢት ገባ? በጌታ በኢየሱስ ክርስቶስ ስም አሁን ሰውነትህ ይቅና። ከዚህ በኋላ እንዲህ እንዳታደርግ። እንዲህ አድርግ አይደለም ከድሆች ዕቃ ተሸጦ አይደለም አንተ እዚህ የመጣው። አሁን አለው የአይሮፕላንህን ኪቦርድ መግዣህን የሚያስፈልግን ገንዘብን እሰጥሃለሁ፣ ሂድና ተመልሰህ በታማኝነት አገልግል ብሎ እግዚአብሔር ምሕረት አደረገለት። እግዚአብሔር ምሕረት ያደርግልን። አንዳንድ ጊዜ የሆነ ነገር ላይ ሲያንጠለጥለን ከፍ ሲያደርገን ማግኒፋየር ታውቃላችሁ? ማግኒፋየር ብዙ ጊዜ በሕክምና በምናምን የምታዩት በቃ ቴሌስኮፕ የምንላቸው መሳሪያዎች ትንሿን ባክቴሪያ እንዴት ነው የሚያደርገው? ትልቅ አድርጎ ያሳየናል። እንደዚህ ነን እኮ እኛ። ማግኒፋየር ውስጥ ካለ ድረስ ነው አንተ ስታገለግል ከፍ የሚያደርግ እግዚአብሔር። ያ ከተነሳ ምንም ነን። ብዙ ጊዜ ሰዎች በዛ መንገድ ነው የሚሄዱት። ስለዚህ በተለይ እዚህ ቦታ ላይ አርነት ያወጣን ማን ነው? ስለዚህ ይህንን አርነታችንን ጠላት እንዳይጫወትበት መጠንቀቅ ያስፈልገናል ማለት ነው። ሰይጣን ሊገዛን ይችላል ወይ ነው ዲያብሎስ ስራ ስናጠና አስቀድመን መጠንቀቅ። አጋንንት ምን እንደሚያደርጉ ማወቅ አለበት። ምላሽ ይሰጣሉ በየትኛው ሰርካፍ። እኔ አሁን እዚህ ስመጣ ስለዚህ ጉዳይ ለማስተማር ስል ያለፈው ትምህርት ተምሬያለሁ። ለማዘጋጀት ስል እንኳን የነበረብኝ ሰልፍ እና እግዚአብሔር ከኔ ጋር ይሆናል የሚል ነገር በፊቱ ወድቄ እግዚአብሔርን የምለምነው ነገር ቢኖር አንተ ከኔ ጋር አሁን። የኔ ጥበብ የኔ ዕውቀት ወይም የኔ ጉልበት እዚህ አላመጣኝ። ስለዚህ ሰልፍ ግን እንዳለብን ማወቅ፣ እሱን ገስጸን እሱን አስረን። ምክንያቱም ኃይለኛውን ሳያስሩ ኃይለኛ ቤት መግባት አይቻልም። ስለዚህ ሐሳቦቻችንን ለማጥቃት እና አስተሳሰብን ለማደናገር ፍላጻዎችን ምን ያደርጋል? ይልካል። ልዩነታችን በምንድን ነው? እዚህ ውስጥ ነው ያለው። ይህን ከመታ እኮ በቃ የበለጠ ልዩነታችን ይሰፋል፣ ከእግዚአብሔርም ከሰውም ጋር ይለያል። ሌላው ስለዚህ መጠንቀቅ እና በኢየሱስ ስም ምላሽ ለመስጠት ሁልጊዜ ምን መሆን አለበት? በራሳችን አይደለም እንደ ቅድሙ ሰውዬ። ሌላው ክርስቲያን ስለሆንክ ብቻ ከሰይጣን ጥቃት ነፃ ነህ ማለት አይደለም። እንደውም ምንድነው የሚለው እዚህ ጋር መጋደላችን ከደምና ከስጋ ጋር አይደለም ከዚህ የጨለማ ዓለም ገዢዎች ነው እንጂ። ሰይጣን የሚፈልገውን ፈልጎ ደግሞ እዚህ ጴጥሮስ ላይ እንደሚያገሳ ገበሳ ማን ነው? እነዛማ ገንዘቡ ናቸው፣ በዙሪያችን ይዞራል። መጽሐፍ ቅዱስ እውነታዎችን በማጠቃለል እነዚህ ዛሬ በዓለማችን ውስጥ ያሉ የሰላም ጠንቆች የአጋንንት ስራ ናቸው ወደሚል ነው የሚጠቁመን። ልክ አይደላችሁም፣ ነገ ጦርነት ህዝብ ያልቃልና እናንተ ቅዱሳን ንስሐ ግቡ ቢል ከጉባኤ ያባረሩት። ያ ሰው መጥቶ ነበር ይቅርታ ሊጠየቅ። 6 ወር ሳይሞላ ያ ሁሉ ህዝብ አለቀ ኤርትራ ምድር። ሁለተኛ የትግራይ ጦርነት ደግሞ ሊመጣ ሲል እንዲሁ የእግዚአብሔር ሰው ተነስቶ ንስሐ ግቡ። ሌላ አድርጉ እኮ አይደለም፣ ሂዱና ተዋጉ አይደለም። ምንድነው ሪፔንተንስ እኮ ለኛ እኮ የዕለት ህይወታችን እኮ ንስሐ
እና እግዚአብሔርን በድለናል ብሎ ነው የወደቀው። ስለዚህ ሁልጊዜ እረፍት አለን፣ ሰላም አለን፣ ምንም የሚገጥመን ነገር የለም የሚል ነገር የለም። ስለዚህ ሁልጊዜ እግዚአብሔር በረዳን መጠን ጠላትን አውቀን በልብህ ወደ ሰማይ አድርገሃል፣ ዙፋኔንም በእግዚአብሔር ከዋክብት ላይ እንዴ ከፍ ከፍ አደርጋለሁ፣ እንደ ልዑል እመሰላለሁ የሰይጣን ሐሳብ ነው። ያንን እኛ ውስጥ እንዳይገባ ስለ ዲያብሎስ ማወቅ ያለብን ነገሮችን እዚህ ላይ እናነሳለን። ጠንከር ብለን ለመቆም ስንፈልግ ታላቁን አታላይ ለመቋቋም ስለ አመጣጡ፣ ስለ እቅዱ፣ ስለ ማንነቱ፣ ስለ ዓላማው የምንችለውን ሁሉ ከእግዚአብሔር ቃል መማር አለብን። ከእግዚአብሔር ቃል መማር አለብን። ቅድም ያነሳኋቸው ኤክስፒሪየንሶች እንደ እግዚአብሔር ቃል ነው ያነሳኋቸው። አንዳንዴ በጣም በእግዚአብሔር መንፈስ ስትሞሉ ጠላት የማይሰራው ስራ የለም። አንድ ጊዜ እኔ መኪና ይዤ ወደ ቤት ሲሄድ የዛሬ 20 ዓመት ይሆናል። ገና ሳልደርስ ቤት የገባችው ሰራተኛ ጋሼ መጣለቻቸው። ልጆች ገና የዛን ጊዜ ተለቅም ትንሽም ያለ ናቸው። እንዴት አለና ይዟታል። እሷ በመንፈሱ አይታ ነው። ጓዳ ገብታ ተኛች። በቀን 10 ሰዓት ስገባ የእግዚአብሔር መንፈስ ነገር የት አለች አልኩ። 3 ቀን ነው ከመጣች። ሰራተኛ የት አለች? ውስጥ ነች፣ ተኝታለች አሉኝ። ተኝቻለች ብለዋል። ገባሁና ምንም አላልኩ። በቃ ጠላት የተላከው ነገር እንደሆነ እኔ በሌለውበት ይሄን ነገር ያመጣ ሰይጣን ገለጥኳትና በጌታ በኢየሱስ ስም አንተ ክፉ መንፈስ ውጣ ብዬ ስል ጮች። ልጆቼ የዛን ጊዜ ደንግጠው ሸሹ። ግን እምነትም ሆነላቸው። ከገመድ በጥሳ ነው የመጣችው። አንገቷን የ3 ወር ሕፃን ልጅ ጥላ ነው የመጣችው። ጡቷ ወተት ይፈሳል። አንዳንድ ጊዜ ጠንክረን የእሱን ነገር ካላወቅን ጀስተኛ አዝነን መንፈስ ቅዱስ እየነገረን እኮ አንዳንድ ጊዜ ዲዘርን እያደረገ ስለዚህ እሱ ምን ይመስላል እና ምን ያደርጋል ብለን የሚለው ነገር ስለ ሰይጣን ልናውቃቸው የሚገቡ 20 ነገሮችን ተናግሬ ጨርሳለሁ። አንደኛ ዲያብሎስን የፈጠረው ማን ነው? አታወዳድሩት። ፎርጌት አባውት ሂም። አንዳንድ ጊዜ እኩል እናደርገውና ኧረ ሰይጣን እና እንደው አንድ የሚገርመኝ ነገር ልንገራቸው። ልክ ነው ልክ አይደለም አልልም። ስንጸልይ ቆመን ለእግዚአብሔር ክብር ጌታ ሆይ ተመስገን አንልም። ቁጭ ብለን እንጸልይና አጋንንት ላይ ጸልዩ ሲባል ቆመን ነው እንዴ? እነሱ ለማክበር ነው የምንነሳው ወይስ በጉልበት በእኛ ላይ እንደዛ ሰውዬ ወገባችንን ቢመታል አይደለም? ዘና ብለን የወደቀው አያችሁ፣ ስፍራውን ማወቅ አለብን። የኛን ስፍራ ማወቅ አለብን። የእግዚአብሔር ስፍራ ቅን ፈራጅ ነው። እግዚአብሔር በዙፋኑ ላይ ነው። የሰይጣን ስፍራ ከእግራችሁ በታች ምን ሆኗል? ተጥሏል እኮ ነው። የኛ ስፍራ ክህነት ነው። ሌሎችም ማስመለጥ ነው። እግዚአብሔር ሆይ ይህን አድርግ ብለን በአብ ቀኝ ለሚማልደው ይህንን ሲሰማ አባቶ ልጄ እኮ ደም ያፈሰስኩለት ብሎ የሚጮህልን ሰዎች ተራ ሰዎች አይደለም። ስለዚህ ለምን ከእግሩ በታች እንወርዳለን? ለምን ከእግር በታች እንወርቃለን? ስለዚህ የተፈጠረ ነው እንደማንኛውም። ሁለተኛ ዲያብሎስ የመጀመሪያው የምድር ገዢ ነበረ የወደቀበት ስለሆነ። ከዛ ቀጥሎ ደግሞ ዲያብሎስ ከስጋዊ አካል ጋራ ምን ይሆናል? ይገለጣል። በስጋዊ አካል ውስጥ እኮ ማለት ነገር ሰሞን እኔ በጣም በብዙ ታሪክ ነው የተገለጠብኝ። በብዙ ታሪክ ይመጣል። ምንድነው ያለው? እኔም በስጋ ልገለጥ አይደለም አለ የሚሰማ እንበረከካለሁ በፊቱ። ስትንበረከክ ይበተናል። የሰናወር ሜዳን ታውቃላችሁ? እግዚአብሔር እናመልጣለን ተሰበሰበ። አጋንንት እኮ ነው የላካቸው። ናምሩድ የመጀመሪያው መንግስት ነው የሚባለው። ወጡና ጣዖት መስራት ጀመሩ። ሐውልት እንትን ከጥፋቱ ለመዳን አንደኛውን ሁለተኛውን የጣዖት ስም እየሰሩ ነው። እዛ ላይ ሲሰሩ እግዚአብሔር ኑና እንወረዳለና ምን አደረገ? ቋንቋቸውን ደባልቆ ተዋቸው፣ በተናቸው። በጉልበታችሁ ስትንበረከኩ ቋንቋ ደባልቆ በእናንተ ከበባ የመጣውን ይበትነዋል እግዚአብሔር። ቃሉ ነው። በአንድ መንገድ ቢመጡ በ7 መንገድ ምን ይሆናሉ? ሃሌሉያ። ስለዚህ በስጋ ቢገለጥ እንኳን ጉልበት አለን። ዲያብሎስ ልብ አለው፣ ስሜት አለው። ስለዚህ ቁጭቱንም ስሜቱንም ምኑንም ለመግለጽ የሚፈልገው በሱ እጅ ያሉት ላይ አይደለም፣ እኛ ጋር ነው። መንግስቱ ተነጥቋላ፣ ቁልፉ ተነጥቋላ። ስለዚህ ይህንን ማስተዋል ያስፈልጋል። ዲያብሎስ በትዕቢት ምን የሆነ ነው? የተሞላ ነው፣
የተሞላ ነው። ከተያዘ በኋላ እንኳን ብዙ ነገር የሚናገራቸው ነገሮች አሉ። በሰው ውስጥ ሲናገር ዲያብሎስ ምን አለው? ኦራተር ነው። በስ በቃ እንዴት አድርጎ ማሳመን እንደሚችል አንቺ እኮ እንደዚህ ሆነሽ፣ አንቺ እኮ እንደዚህ ብትሆኝ፣ አንተ እኮ እንደዚህ ብትሆን፣ አንተ እኮ እንደዚህ ይመጣል። እንዲህ ተጽፏል። እግዚአብሔር ይርዳን። ሌላው ዲያብሎስ ተራ እንዳይመስላችሁ። ቅድም አገልጋዩን እንዴት እንዳደረገ አይቻቸው። ጉልበት አለው። መላእክት ነው እኮ የወደቀ መላእክት ቢሆንም አልተወሰደም ጉልበቱ። ግን ከዛ የሚበልጠው እግዚአብሔር ከኛ ጋር አለ። ከሱ የሚበልጡ ደግሞ ምንም ነገራቸው ያልተወሰዱ መላእክት እኛን ይጠብቃሉ። ክብር ለእግዚአብሔር። ዲያብሎስ ምኞት አለው። ምኞቱ ምን ማድረግ ነው? ቅዱሳንንና የእግዚአብሔር መንግስት ማፍረስ። የእግዚአብሔር መንግስት ማፍረስ። ዲያብሎስ ማደሪያ አለው። አላ ማደሪያ የሚፈልገውን ይፈልጋል እኮ ማደሪያ ይፈልጋል። ማን ነው እስቲ አሁን ክፍት የሆነ ቦታ ብሎ ይፈልጋል። ያ ሁሉ በጣም እኮ ሰው እኮ የሚገርም እኮ ነው። ጌታ ኢየሱስ ክርስቶስ ያንን ሰው ያ እብድ የሆነ መቃብር ሰው ያለ ሰው ስንት ናችሁ ብሎ ሲጠይቀው ሌጊዮን አለ። ሌጊዮን ስንት ማለት ነው? 6000 እኮ ሰው እንዴት እንደሚሸከም ተመልከቱ። 6000 አጋንንት ውስጡ ገብቶ ውጡ ሲላቸው እሪያ ፍቀድልናሉና ስንት እሪያ እንደሆነ ታውቃላችሁ? ስንት እሪያ ነበር? 2000 ስንት ገባ ማለት ነው? 3 አልቻሉም እሪያዎቹ 3 ገብቶባቸው እሱ እኮ 2000 እኮ ይዟል። ሄዱ ወንዝ ገቡ። ሰው ብርቱ ነው። ይሄን ያህል ቢገባበትም ልቡን ወደ እግዚአብሔር እስኪመልስ እግዚአብሔር እስከሚደርስለት ድረስ አቅም አለው። ይፈታል። አንዳንድ የታሰሩ ወገኖቻችን በዚህ ደረጃ ካሉ እንዲፈቱ እግዚአብሔር አቅም ይስጣቸው። ዲያብሎስ በምድር ላይ ይገዛና ይቆጣጠራል። አሁንም የዚህ ዓለም ገዢ ነው የሚባለው አይደለም። ዲያብሎስ መንግስት አለው። ዲያብሎስ ዛሬ የሃይማኖት ምንድን ነው? የሃይማኖት የህይወት አይደለም መሪ ነው እሱ። አሁን እዚህ በጣም ብዙ እንትኖች አሉ፣ ዝርዝሮች አሉ። እግዚአብሔርን መታዘዝን የመሰለ ትልቅ ነገር አታላዩን ካወቅንበት እንዴ እግዚአብሔር ለዚህ ቦታ እኔ ከበረንዳ አንስቶኝ ትርፍራፊ ከሚበላበት አንስቶ እዚህ አድርሶኝ እንዴት በታማኝነት የላከኝን መንግስት እከዳለሁ? የዛን ጊዜ ኤነርጀቲክ የሆነ መንፈሳዊ ነገር ስለነበረ እግዚአብሔር አስመለጠኝ። እግዚአብሔር ያስመልጣችሁ፣ ከአታላዩ ያስመልጣችሁ። አቅም ኖሮ አይደለም፣ ብቻ ትንሽም ቢሆን ጥሩ ነገር እግዚአብሔርን መፈለግ ልብ ካለን በዛች ይመጣል እግዚአብሔር። ሌላው ዲያብሎስ ሰውን ለኃጢአት ምን ያደርጋል? ያነሳሳል። ብትፈልጉ በዝሙት፣ ብትፈልጉ በገንዘብ፣ ብትፈልጉ በክብር፣ በፈለገው መንገድ ይመጣል። ያን ጊዜ ጸጋውን መለመን ነው። ዲያብሎስ ከሰዎች ጋር በእግዚአብሔር ላይ ለአመፅ አንድነትን ይፈጥራል። ለአመፅ ለጥሩ ነገር አይደል? ለጥሩ ነገር ብዙዎቹ እኮ ለአመፅ የሚነሳሱ አንተ ጠግቶ መሰላችሁ አጅሬ ትዳር ያፈርሳሉ፣ ድርጅት ያፈርሳሉ፣ እያደገ ሲሄድ አገር ያፈርሳሉ። ዲያብሎስ የቅዱሳንን እንዲዋጉ እና እንዲያሸንፉ ጭፍራዎቹን ምን ያደርጋል? ይልካል። ጭፍራዎቹ በአካል ይገለጣሉ፣ በስጋ በማናስበው መንገድ ይመጣል። ከመንግስታዊ አካል ሊሆን ይችላል፣ ከማህበራዊ ተቋም ሊሆን ይችላል፣ በሶሻል ሚዲያ ሊመጣ ይችላል፣ በስልክ ሊመጣ ይችላል። መምጫው ብዙ። ሌላው ዲያብሎስ ወንጌልን ይቃወማል፣ ይከላከላል፣ እንዳንናገር ይለጉመናል። ዲያብሎስ ወጥመዶችን ደግሞ ያዘጋጃል። አዎ ወጥመዱ ማለት ነው። በመጨረሻ እንግዲህ ዲያብሎስ ምን ይሆናል? ሃሌሉያ! እግዚአብሔር ይባርካችሁ። ተባረኩ።